ባለፉት 50 እና 60 ዓመታት ይሄ ታሪክ ለምን ተደብቆ ቆየ? ትንፍሽ ያልተባለበት የቀድሞው ደርግ ስል የቀድሞው በጎው ደርግ ሶሻሊዝም ሲወርድ ደርግም አብሮ ወደቀ። የግድ ነበር። ያኛው ደርግ አመሰራረቱ በጣም አስገራሚ ነው። ከኢትዮጵያ ጀግኖች አርበኞች ማህበር ውስጥ ያሉ ሰዎች ናቸው የመሰረቱት እና ያሉ ፈረንሳይኛም ነው የተማሩት፣ ያነባሉ። ዘመናዊነት ያስፈልጋታል ኢትዮጵያ። አለበለዚያ ኪታና ቡጀዲ ለብሰን እስካሁን ልንኖር አይቻልም እኮ። ምክንያቱም ኢትዮጵያ የተለየች ሀገር ነች። አሁን ጉራ እኮ አይደለም። ኢትዮጵያ የምትባለውን ሀገር እንዳታንሰራራ ድሃ ለማኝ ምናምን ሆና እዛው አቅሟን አውቃ ውሱን እንድትሆን ተክለሐዋርያት ተክለማርያም የሚባሉ ሰዎች ቢደመጡ ኖሮ አገር ሌላ መልክ ትይዝ ነበር። በስንት ጊዜ ውስጥ የምናገኝ ይመስሎታል ግን ወደቡ? እሱን እግዚአብሔር ነው የሚያውቀው። የ1954 እና 56ቱ ሜጀር የነበሩ ሰዎች እነማን ናቸው? ዓላማቸውስ ምን ነበረ? ብራቮ ማን አሁን አየህ። በሀገራችን ብዙ የተደበቁ ሚስጥሮች አሉ። ዛሬ በዚህ ሰነድ ውስጥ አብዛኞቻችሁ ያልሰማችሁትን የደርግ ታሪክ ትሰማላችሁ። እናንተ ወይም እኔ ከዚህ ቀደም የማውቀው በ1966 ስለነበረው ደርግ ነው። አጠገብ የሚገኙት እንግዳ ግን ከ1954 እስከ 1956 ስለነበረው ደርግ እጅግ በጣም ሚስጥራዊ ዶክመንት ይዘው ተገኝተዋል። አብሯችን ቆይ። ይህንን ፖድካስት ስፖንሰር ያደረገላችሁ 26ኛው ዙር ሪትሪታችን ነው። በአርባ ምንጭ ከተማ በነፍስ ታድሳችሁ መንፈሳችሁን ስሜታችሁን አክማችሁ ልዩ ብርሃን ይዛችሁ መምጣት ትችላላችሁ። ችግራችሁ ምንድን ነው? በእናንተና በዓላማችሁ መካከል የቆመው ነገር ምንድን ነው? ደስተኛ ያልሆናችሁበት የህይወታችሁ ክፍል የቱ ነው? እያንዳንዱ ጨለማ ብርሃን አለው። እያንዳንዱ ችግር መፍትሄ አለው። እያንዳንዱ እናንተን ያስጨነቀው ነገር በሰላም የመመለስ ዕድል ስላለው በ0987 29 ያደውሉ። እንኳን ደህና መጡ አቶ አለምሸት። እንኳን ደህና ቆያችሁኝ። ማን ድንቅ ልጆች፣ እግዚአብሔር ይባርካችሁ። ምርጥ ነው። ደስ ብሎኛል። እኔም ማቀው በ1966 የኢትዮጵያ ንጉሳዊ ስርዓትን ገርስሶ ስልጣን ስለያዘው ወታደራዊ ደርግ ነው። ከዛ ውጪ አስቀድሞ የነበረ ደርግ አለ ብለው ኦፍ ካሜራ ስናወራ ነበርና በጭራሽ ሰምቼ አላቅም። ምን ያህል እውነት ነው? ከዛን ጀምር እስቲ። ልክ ማን ብዙ ሰው አያውቅም፣ ለብዙ ሰው እንግዳ ይሆንበታል። እኔም የገረመኝና የመጽሐፍ ማዘጋጀት ያስፈለገኝ ባለፉት 50 እና 60 ዓመታት ይሄ ታሪክ ለምን ተደብቆ ቆየ? በእውኑ መረጃ ስለሌለ ነውን? አንድ ሰነድ ነበረች 5 ቦታ እንደተሰራጨች ያገኘኋቸው መረጃዎች እንትን ይላሉ። ወመዘክር ቤተ መንግስት ውስጥ ባለ አንድ የታሪክ ስፍራ ላይ አዲስ አበባ ዩኒቨርሲቲ እና ራሱ አርበኞች ማህበር ውስጥ እንደተሰራጨች ያቺ ለዛች እንዴት ክብደት አልተሰጠም? ስለ ደርግ ፍንጭ ትሰጥ ነበር። ምክንያቱም 91 አንቀጽ ያላት ሰነድ ነች። ደርግን ዝርዝሩን ታወራለች። ከዚህ ወታደራዊ ደርግ የሚለየው ያኛው ደርግ በህዝብ ውስጥ ህዝቡን ያቀፈ ስለነበረ ነው። ያኛው አመሰራረቱ ወታደራዊ አይደለም። የኛው ወታደራዊ በኋላ እነግርሃለሁ አመጣጥ። ያኛው ደርግ አመሰራረቱ በጣም አስገራሚ ነው። ከኢትዮጵያ ጀግኖች አርበኞች ማህበር ውስጥ ያሉ ሰዎች ናቸው የመሰረቱት። ትላልቅ ሰዎች ጀርናሎች፣ ሌሎቹ አርበኞች ናቸው። ዋናው ጀርናል ነጋ ኃይለሥላሴ ናቸውና ያንን ሲመሰርቱ የሀገሪቱን ወቅታዊ ሁኔታ አጥንተው ሰውየው ጠቢብ ስለነበሩ በዚህ በቃላት ጉዳይ ላይ ይሄ ነጋ ኃይለሥላሴ የሚል ጀርናል አይመስሉም። እንደው ጫካ የሽከረሙ ባህታዊ ይመስላሉ። ነገር ሲያጠኑ ነገርን እንዴት እንደሚተነትኑ ይህንን ዓለም እንዴት እንደሚያዩት ቋንቋቸው ራሱ የተለየ ነው። ለምሳሌ ብሔር ሲሉ ምን ማለታቸው? ብሔር ይላሉ። ብሔር ማለት ጽንፈ ዓለሙ ሁሉ ያቀፈ የእጽዋቱን፣ እንስሳቱን፣ ከዋክብት ሁሉንም ይሉና ደግሞ ግለሰብን ይሄ ግለሰብ ስልጣንን ይለዋል። እግዚአብሔር የሚለው በነገር ሁሉ ላይ ስልጣን ያለው እንደዛ እያሉ ነው የሚሰለጥኑ። ስለ ትዳር ሲያወሩ ሁለትነትን አጥፍቶ አንድ አደረጋቸው ምናምን ይላሉ። ሰውየው በጣም ፈላስፋ ናቸው። አደገኛ የቋንቋ ሰው ነጋ ኃይለሥላሴ ማለት ዝም ብሎ ወታደር አይመስሉም። ነገር ግን በውትድርናውም ታሪክ ትልቅ ቦታ ያላቸው ሰውዬ በጣም ዝነኛ ናቸው በኢትዮጵያ። እሳቸው ነበሩ የደርጉ ሊቀመንበር። እሳቸው ደግሞ የጀግኖች አርበኞች ማህበር ውስጥ የአንዱ ቡድን የኮሚቴ ሰብሳቢ ናቸው። በኋላ ላይ እሳቸው ናቸው የደርጉ ሊቀመንበር ሆኖ የተነሱ። ያ የደርጉ ሊቀመንበር ዓላማውን ጻፎ በ91 አንቀጾች ላይ 91 አንቀጾች በማህበሩ ህግ ላይ ጻፎ። ዓላማው ምን መሰለ? ማረም ነው፣ ስርዓቱን ማረም ነው እንጂ እንደዚህ እንደ ወታደራዊ ደርግ በጨፈናው ረሽኖ ንጉሱን አዋርዶ ሀገርን አበለሻሽቶ ለአዲስ ርዕዮተ ዓለም የሚሰጥ አልነበረም። ዓላማው የቀኝ ገዢዎችን ፍላጎት ሁሉ የሚያውቅ፣ ምክንያቱም ሀገሪቱን ከቀኝ ገዢዎች መዳፍ ያላቀቁ ሰዎች ስለሆኑ የቀኝ ገዢዎችን ተንኮል ሁሉ ያውቃሉ። ሀገር እንደገና እየመሰረቱ ነበር። ለምሳሌ በጦርነቱ ማግስት ሀገር እንግሊዞች ምናምን የፈረንሳዮች የወለጋ እንግሊዝ የምናምን እንግሊዝ የሲዳሞ እንግሊዝ ምናምን ብሎ ሊከፋፍሏት ነበር። ከጦርነቱ ማግስት ያንን ሁሉ ያስከበሩ ሰዎች ናቸው። ድንበር 1936 ማለት በእኛ 28 እስከ 33 የቀጠለው ነው። ከ33 በኋላ ሀገርን ቀጥ አድርገው የቀኝ ገዢዎችን ተንኮል ስለሚያውቁ ሀገርን ማዳን ማለት ጦርነቱ አልቋል። የሁለተኛው ዓለም ጦርነት በአውሮፓ በጣም ተቀጣጥሎ እያለ ነው። እኛ ግን እዚህ አጎራባች ቀኝ ገዢዎች ያሰፈሰቡበት ስፍራ በመስመር
በህግ በመግባባት ያንን እያጸኑ ያሉ ሰዎች ናቸው። ድንበር እያስከበሩ የነበሩ ጃኖ ያልነበሩም ነበሩ እንጂ መጡ እኮ ከለንደን መጡ። የሚገርም ነገር ይሄ መጽሐፍ ካዘጋጀሁበት ነገር አንዱ እንዴት እንደሚበልጡ አንዳንድ ቦታ ላይ በጣም አደገኞች ነበሩ። ጦርነቱን የ5 ዓመት ጦርነት ያሸነፉበት ስልት ራሱ አስገራሚ ነበር። ምን ነበር ስልቱ? አሁን ለምሳሌ እንበልና ኢትዮጵያ አልተገዛች የሚባለው ነገር ውሸት ነው። አድዋ ላይ አባቶቻችን አሸንፈው ነበር። ተመልሶ ሞሶሎኒ መጥቶ 5 ዓመት ገዝቶናል። ይኸውልህ አልገዛም። እንዳልገዛ 3 አቅጣጫ በጣም አስገራሚ ነገር። አሁን ደግሞ ወደፊት የምጽፈው አንድ መጽሐፍ ጣሊያን የሚያወራው ይሄን ነው። እዛ የመንግስታቱ ማህበር ላይ ራሱ የሚያወራው ገዝቻለሁ ስለሚል ንጉሱ ዲፕሎማሲ የሚታገሉትን ትግል ለማኮስመን ነው። አልገዛህም የሚል ይኸው የካቲት 12 አሁን ከነገ ወዲያ የሚከበረው እዛ ላይ የነ ሞገስ አስገዶም የፈንጂ ወርውሮ ግራዚያንን ያስደነበሩበት ገብተዋል። ይሄ ያለመግዛታቸውን የሚያረጋግጥ 5 ዓመት ሙሉ ውጊያ ነበረ። ፋታ አልሰጧቸውም። ይሄኛውን መረጃ ኮንፈረንስ ላይ ያለ የዲፕሎማሲው ትግል በሚካሄድበት ጊዜ ለማጨናገፍ ተገዝተናል በሉ እሺ ያሏቸው 32 ላይ አይገርምህም? የሚገርም ነገር አርበኞቹ ከጣሊያን ጋር ድርድር አደረጉ። ሰብል እስኪደርስ ቁስለኛው እስኪታከም እንዴት እንደፎገራችሁ እንዴት እንደሸወዷችሁ ጣሊያኖች ላይ እንዴት እንደተጫወቱ በድርድር ስም ማለት። ከዛ በኋላ እዚህ አገር ቤት ያሉት አርበኞች ይዋጋሉም ይደራደራሉም። በ1932 ሲደራደሩ ነበር። የሚያስገርም ክፍል ያ ነው። መረጃውን ከየት ያመጣሉ? ስደተኞች አሉ። 3 ትሪያንግል እንደዚህ ማየት ትችላለህ። ይኸውልህ ስደተኞቹ መረጃ ይሰጣሉ። ይሄ ኢየሩሳሌም ያሉ፣ ጅቡቲ ያሉ፣ ለንደን ምናምን ያሉ መረጃ ይሰጣሉ። እዚህ ላይ አርበኞች ምንድነው መረጃው የሚለው መሰል ነገ ከነገ ወዲያ አዝማሚያው ከጀርመን ጋር ልታብር ትችላለች ጣሊያን ነው። ስለምታብር ተስፋ አለን አውሮፓ በሙሉ ይበጣል ይላሉ እኮ እንደ ትንቢት። ንጉሱ ራሱ ይሄን አልተናገሩ። ይሄ እሳት ይበላቸዋል አላሉ። እንግዲህ ከኛ ጋር የመጣች እንትን ልትረዳ መስሏል እንዴ? አይደለም። በኋላ ራሷ ከጣሊያን የከፋ እንትን አድርጋለች። በጣም እንትን አርበኞች ያባረሯቸው። ይህንን መረጃ ያውቃሉ አገር ውስጥ ያሉ አርበኞች። ስለዚህ እስከዛው ጊዜ መግዣ ድርድር ሁሉ ያደርጉ ነበር። እንደገና ያልገባው ስደተኛ ካለ ውጭ ደግሞ ለጊዜው ድርድር ጀምረናል እንዳትታወቁ አይዟችሁ ይላሉ። እንደገና ይህንኑ መረጃ ደግሞ ለንጉሱ ያቀብሏቸዋል። ህዝቤ እየተዋጋ ነው የሚል። ስለዚህ የመንግስታቱ ማህበር እየዋለለ ነበር ብቻ አይደለም፣ ንጉሱንም እያመነ ነበር። የመንግስታቱ ማህበር ስትል ምን ማለት ነው? የፈረሰ እኮ ነው። ውሸታሞችና ባለጌዎች ነበሩ አይደል? ከመንግስታቱ ማህበር ውስጥ አሜሪካኖች የሉበትም እንጂ ብራቮ ምናምን ይሉ ነበር፣ ግን የሉበትም በመንግስታቱ ማህበር። ሌሎች በሙሉ እኛ ላይ ያሴሩ ናቸው። እዛ ማንን ነው እንትን የምትለው? ግን የመንግስታቱ ማህበር ውል ስለነበረ እንደ ሽማግሌ እርዱን ነው። ትንቢትም ነበር ሽማግሌ የሚናገሩት ንጉሱ። ስለዚህ አሁን እዚህ ያሉት አንተ ወደፊት ማን ብትሰራው ደስ የሚለኝ ታሪክ የሚገርም እንደው ደምሴ ወልደ አማኑኤል የሚባሉ የሚገርሙ ሰውዬ እነ ራስ አበበ ወከሏቸውና አበበ አረጋይ ድርድር አድርጎ ከጣሊያን ጋር ተብሎ ተወከሉ። እሺ ያሉ ሄዱ። እንዴት እንደሚናጠቁ ቃላት እኔ የምናገረው ቃል ልቤን መታኝ ይላሉ። ምክንያቱም ይሄ ኮማንዳቶር ከኔ ጋር የሚደራደረው ክፉ ነው። ቃላቱ ሳስብም ስናገርም ካፌ ውስጥ ይመነጭቅና ይተረጉሟል። ተርጉሞ ለማን ይሰጠዋል? ለመንግስታቱ ማህበር ለክርክሩ። አገሬ እንዳትፎገር ይላሉ። ልቤን መታኝ ይላሉ። የሆነ ቦታ አይተህ እንዴት እንደሚናጠቁ። ትግሉ በምን ነው? በዲፕሎማሲም በጦር ሜዳ። የዲፕሎማሲ ትግል ከለንደን ጀምሮ እኮ ነው። እንደዚህ 3 ትሪያንግል ስራ እንግዲህ ስደተኞች አሉ፣ አርበኞች አሉ። አርበኞቹ ስንት ጫንቃ ነው ያለባቸው? ጦርነት አለ፣ በዲፕሎማሲ ረሃብ አለ፣ የማይቀበላቸው ሰው አለ እኮ። አሁን ተነገ ወዲያ የሚከበር ወይም የካቲት 23 ነው የሚከበረው። የካቲት 23 አድዋ ይከበራል። ግራዚያኒ ምናምን ቦምባ ፈንድተው የካቲት 10 ነው። የካቲት 12 ነው። የካቲት 12 6 ኪሎ ሐውልቱ አለ አይደል? የካቲት 12 ምንድን ነው ያደረጉት እዛ ላይ? ያ ጥቃት ምን አይነት ጥቃት መሰለ? 5 እዚህ አዲስ አበባ ዙሪያ ያሉ 5 አርበኞች እንዲገቡ ቀነቀጠሮ ሁሉ ነበር። ከዛ ውስጥ አንድ አበበ ሸንቁጥ ነው የሚባሉ እሳቸው ብቻ ትንሽ ሞከሩ። ሌላው በመረጃ ስህተት ይሁን ተጠፋፍ እንጂ ደንብረው ነበር እኮ ግራዚያን። ቦምቡ እንደተወረወረ 7 ቦምብ ነው። ከ7ቱ 2 ተወረወረ። 7 ቦምብ ነው የወሰዱት እዚህ የተቀመጠላቸው። እሱ ግንኙነት ከንጉሱ ጋርም ግንኙነት አለው ታውቃለህ። አርበኞች ሁሉ ያውቃሉ። ምክንያቱም ጣሊያን እንዳልተገዛ ነው ይወቅ አለም ነው ያስደነበርን። ግን ያቺ አጋጣሚ ምራሷ 2 ነገር ለኢትዮጵያ ውለታ ውላለች። አንደኛ ሲወረወር ቦምቡ ደንብረው ነበር። በቃ አለቀልን ብለው ሸሽተው ጫካ ገብተው ነው ሲያዩ ሌላ ተከታይ የለም። ተመለሱና የአዲስ አበባ ህዝብ አረዱ። ሳይታ ስንት ሺህ ሰው ነው የሞተው? ወደ 30 ሺህ ነው እንግዲህ በዛ ዘመን የነበረው መረጃና እስካሁን የተመዘገበው። አቡነ ጴጥሮስም ያኔ ነው የተገደሉት ነው። ያኔ አካባቢ ህዝቡን አውግዙት ሲባልሳቸው አላወግዝም ብለው ራሳቸውን አወገዙ። አትገዙላቸው ነው። ጀግኖች እንደዚህ አይነት ጀግኖች አሉ። በጣም ከባዶች እኮ አሉ። አትገዙ የሚሉ አሉ። እነኚህ ታዋቂ ሰዎችን ያወጧቸውና ጣሊያኖች በእነሱ አማካኝነት ይሄ ቀውጥ ይሁን እዛ ላይ ማን እንዳለ እንዲህ አንድ ይላሉ። አንድ ጽሁፍ ላይ ተመስገን ገብረ የሚባል አደገኛ ሰውዬ ትንሽ የጻፈው አዲስ አበባ ገቡ እነኚህ በጥቂት ጊዜ ውስጥ። ምክንያቱም ሰው ልጅ የማያደርገውን ድርጊት አድርገው ነው የገቡት። የመርዝ ጋዝ ከብቱን ምን አዲስ አበባ ሚያዝያ 27 ገቡ። ሚያዝያ 27 ሲገቡ ሚያዝያ 23 አካባቢ ንጉሱ ሄደዋል። ዲፕሎማቶችን ይዘው ክርክር እዛ ሄደዋል። ከዛ በኋላ አዲስ አበባ ገቡ ማለት ምን ማለት? የአዲስ አበባ
የፖሊስ አዛዡ ራስ አበበ ናቸው። ፖሊሶችን ይዘው ወጡ። ጀግኖች ወጡ፣ ወደ ጫካ ወዱ። ሲገቡ ቁጭ ቢሉ ኖሮ ያው አለቀ፣ ገቡ። የለንደኑ ክርክር ዋጋ የለውም። አዲስ አበባ ሲገቡ እዛ ያሉት ለንደን ያሉት አንድ አዛውንት ይላሉ ተመስገን ገብረ ሲጽፍ አዲስ አበባ ገቡ አሉ። ነው የሚደነግጡ መሰለኝ። አዲስ አበባ ገቡ፣ ጦርነቱ አሁን ተጀመረ። ኢትዮጵያን አርበኞች ያውቋቸዋል። ይሄ የአድዋ ምናምን ዝም ብሎ እኮ አይደለም። አንደኛ በአርበኝነት መንፈስ የሚኮተኮቱ ሰዎች ነበሩ። ከ11 ዓመታቸው ቤተ መንግስት እየተጠሩ እነራስ መስፍን ስለሺ የምትላቸው በ11 ዓመቱ ተጠርተው እዛው ስርዓት፣ አለባበስ፣ አነጋገር፣ አረማመድ፣ አደን ወዘተርፈ ይማሩ ነበር። በንጉሱ ግቢ ውስጥ እንደዚህ አይነት ስርዓት አለ። ከ11 ዓመታቸው ተወስደው የወሰዱ ብዙ ልጆች አሉ አይደል እንዴ? ብዙ ልጆች እኮ አሉ እዛ ሀገር እንዲዋጉ እንዲጠብቁ አዲስ ሀገር እየተገነባች ነው። ስለዚህ እነኝህ ወጣት ልጆች እየተጠቀሙባቸው ነበር። ንጉሱ እኮ ትላልቅ ስራ ሰርተዋል። በጣም ትላልቅ ስራ፣ አይንን የመግለጥ ስራ። ምክንያቱም የሀገሪቷን ታሪክ እኮ ወደኋላ ብትሄድ እኮ ብዙ ችግር ነበረባት። ታውቃለህ አይደለም? ከአጼ ምኒልክ በፊት የዘመነ መሳፍንት ማግስት እኮ አገር ተበታትና አይነም። ያው ቴዎድሮስ ተመታ። ያንኑ ነው የተጠቀሙት ቀኝ ገዢዎች። አሁን እንዳትረሳብኝ ማኔ ኢትዮጵያ ውስጥ ምንድን ነው ጠባያቸው ሲባል የከሌ ተዋግተው ነበር ካሁን በፊት። በዘመነ መሳፍንት አይዋደዱም። አንዱ የአንዱን ግዛት ይዟል። አንዱ በሃይማኖት ይለያያል። አንዱ አማራ ነው፣ አንዱ ኦሮሞ፣ አንዱ ትግራይ ምናምን የሚለውን አጥንተውታል ድሮ። ሌላውን ዓለም በሙሉ በቀኝ ግዛት ሲይዙ ኢትዮጵያ እንዴት ነች ሲባል ይሄ ነው የተጠናው። ታዲያ አሁን ይሄ ምናምን የሚያወራው እኮ የድሮው እኮ ነው። ጣሊያን አውርቶ፣ ፈረንሳይ አውርቶ፣ እንግሊዝ አውርቶ ደባ የሰራውን በሙሉ እኮ ነው አሁን እንደ አዲስ እኮ ቢያወራ። ግን ምንድነው ዘመነ መሳፍንት ነበረ። ሁሉም ሽኩቻ ላይ ነበሩ። አጼ ቴዎድሮስ ጀግና መሪ ናቸው። ሁሉን አስገዙ። የመጀመሪያው የኢትዮጵያ ዘመናዊ ንጉስ ሆኑ። በ1885 ይመስለኛል፣ በ1885 ይመስለኛል በፈረንጆች። በኢትዮጵያ 1860 አካባቢ ያው ንጉስ ሆኖ እስከ ሸዋ ነው። ግን እሳቸውን ያስገደሉት አጼ ሚኒሊክ ናቸው የሚል ሚኒሊክ ልጅ ነው። አጼ ዮሐንስ ናቸው መርተው ለእንግሊዝ ወታደሮች እሳቸው እንዲሁም በወቅቱ የሚታወቀው ፌመስ እንትን አለ አይደለ መርፉን ካልሰራችሁ ብሎ አግተዋቸው ነበር እንግሊዛውያንን። ከዛ ናፒር የሚባለው ሰውዬ ነው ከኢንዲያ መጥቶ አጼ ዮሐንስ ናቸው መርተው ያስገደሉት የሚባል ታሪክ አለ። እንግዲህ አየህ በዛን ጊዜ ወርቂት የምትባላለች የወሎዋ እሷና አጼ ዮሐንስ መንገድ መርተው አስገደሏቸው ምናምን የሚለው ነገር ያው እውነት ነው። ሚኒሊክን ያስመለጡት እነ ወርቂት የሚባሉት ናቸው። ገዢዎች ነበሩ በየቦታው። አጼ ቴዎድሮስ ደግሞ ያው እንደምታየው ነው። ዲፕሎማሲ ምናምን አያውቁልን። ዘመናዊነትን ያውቃሉ። በግድ ነው ዘመናዊ እንዳርገዋል። ለሰራዊቱ በደሞዝ እንዲተዳደር ካህናቶቹ ወሳኝ ነበሩ። ሳያማክሩ አደረጉ። ከጀርባ ሰሩላቸው። ካህናቶች ራሱ ከቤተክርስቲያን እንዲወገዱና 2 ካህንና 3 ዲያቆን ብቻ እንግዲህ 5 ሰው ቀልድ ምናምን የለም። በዛ ላይ በዱላ ነው ማግባባት ምናምን እጃቸውን ላይ ቆርጡ ነበር። ስለዚህ ማንም ቢያመጽባቸው የሚጠበቅ ነው በዛ ዘመን። በተለይ ተቀባይነት ያላቸው ካህናት በዛ ዘመን እነሱን ግድ እንትን ማለት ከባድ ነው። ስለዚህ እንግሊዝ ሲመጣ ጉልበት ያለው እሳቸው ጉልበት ያለው ስለነበሩ ጉልበት ያለው ሲመጣ ሰጡ። የሀገርን ጉዳይ ብዙ እንትን አላሉ። ያም ሆኖ እጅ አልሰጡም። ሰውዬው ያው እንትን ብለው ነው የሞቱት። ራሳቸው ጠጥተው ነው ሽጉጥ የሞቱት። ጠጥተው ስለሞቱ ለኢትዮጵያ ተጨማሪ ስም ነው የሰጡት። ምንድነው እሱ ነገር? አሁን ብዙ ወጣት አይረዳውም እንዴ በሽጉጥ ራሱን ጠጥቶ ስለሞተ ለምንድነው ጀግና የሚሆነው የሚሉ ሰዎች አሉ ማይገባቸው። ግን ምንድነው ከበስተጀርባው ያለውና እሳቸው እስከዛሬ ስማቸው እየተነገረ የጀግና ተምሳሌት ሆነው እንዲታዩ ያደረጋቸው? ሰርተዋል። እንደዛ ነው ቆምተለው ብዙ እኮ በኢትዮጵያ ጉዳይ ላይ ቀልድ የማያውቀው እሳቸው የተነሳ እጄን አልሰጥም ነው እሞታለሁ ነው። እጅህን ስጥ እኮ ነው፣ በድርድር እኮ ነው። ከዛ ማፌዣ ነው የሚደረጉት። በዛ ዘመን እኮ ማፌዣ ነው የምትደረገው። አንዳንድ ባለጌዎች እኮ አንገት ቆርጠው ይሄ ገላ እንደዚህ ያደረግ ነው ምናምን ብለው ለንደን። ከዛ በኋላ ከመደነቅ የተነሳ ይህን ሰውዬ ማጥናት አለብን ብለው ነው ልጁን አለማየሁንና እናትየውን የሰዱት። ምን አይነት ሰው ነው? ምክንያቱም ይሄ እስረኞቹ አሁን ማላስታወሳቸው ብዙ ነበሩ ያገቷቸው። እነሱ ፊት እንደ እንትን ነው የሚፈሩት አይደለም። ያ አስፈሪ ሰውዬ እጅ ሰጥቶ መጫወቻ መሆን አልፈለገም በእነኛ ፊት። ስለዚህ ራሱን አጠፋ። ከዛ በኋላ ምን ይዘው ይሄዱ? ደግሞ ንጉስ ካልተያዘ ሀገር አትሸነፍም ይባላል። ንጉስ ካልተያዘ ሌላው አንዱ ነገስኩ ይላል። በነገራችን ላይ እዚህ ይኸውልህ ያጼ ትራ ንጉስ አርበኞቹ ሲነሱ ንጉስ ሃይከን እኮ ፊት ለፊት ያስፈልጋል አርማ። ስለዚህ አሁን በ5 ዓመት ጦርነት አርበኞቹ ምን አደረጉ? አንድ ንጉስ ያስፈልገናል ብለው ገብተዋል። ኃይለ ሥላሴ እንግሊዝ ሄደው ነበር ያኔ። ዋናዎቹ ያውቃሉ። ተከታዮች ለማብዛት አካባቢውን ገበሬውን ምናምን እንትን ለማለት አንድ ሃይከን መሀል ላይ ያስፈልጋል አሉና ኢያሱ ልጅ መላከ ፀሐይ የሚባል ዮሐንስ የሚባለው አይደለም እሱ በኋላ ላይ ሁሉ ከጦርነቱ በኋላ ወደ እንትን ነበረ። መላከ ፀሐይ የሚባል ትንሽ ልጁ ነው ምናምን ተብሎ ከእረኝነት ስፍራ አንዴ መንጭቆ ጦር ላይ ነግሳል አሉ። አንግሰናል 1 ዓመት በኋላ ሞተ እንጂ 1 ዓመት ንጉስ ተብሎ ራስ አበበ ይሁን በኋላ ጠቀመ። ንጉስ ተገኘ
ወይነት ወደ ኋላ ታሪኩ ሲጠና እስከ ኢያሱ ድረስ ንጉስ ተገኘ በሚለው የኢያሱ ልጅ ነው የኢያሱ ልጅ ነው። አዎ ልጅ ነው ተብሎ ኃይለ ሥላሴ ግን ለምንድን ነው የሄዱት? አሁን ብዙ ሰዎች እነ በላይ ዘለቀን የሚያክሉ አርበኞች ተዋግተው ነው ኢትዮጵያን ለ5 ዓመት ነፃ ያስጠበቁትና ኃይለ ሥላሴ ፈርጥጠው እንግሊዝ ሀገር ሄደው ከመጡ በኋላ ራሱ በላይ ዘለቀን አሰቅለውታል። እሳቸው ሸሽተው ነው የሄዱት፣ መዋጋት ነበረባቸው የሚሉ ሰዎች አሉ በአንድ ጎራ ደግሞ አይ የለም እሳቸው በመሄዳቸው ምክንያት ነው ውጭ ያለው ዲፕሎማሲ ተሰርቶ እንደገና አምጥተው ኢትዮጵያን ያዳኑ የሚሉ አሉ። እውነታው ግን ምንድን ነው? የአእምሮ መጨነቅ፣ ፍርሃት፣ መከዳት፣ ራስንና ሰዎችን ይቅር ለማለት መቸገር ውስጥ ናችሁ። በሕይወታችሁ እርካታ ጠፍቷል። መደሰት፣ ሰላም፣ ጥሩ እንቅልፍ ከፈለጋችሁ ከኛ ጋር ለ4 ቀን በአርባ ምንጭ ቆዩ። ተፈጥሮ ውስጥ ግቡ፣ በአርባ ምንጮቹ ዋኙ፣ አዲስ ጓደኛ አግኙ። እንደዚህ እንደሚስቁ ሰዎች ስቃችሁ ተመለሱ። ከጥር 29 እስከ የካቲት 2 በአርባ ምንጭ ከተማ። ይኸውልህ እሳቸው እዚህ ቢኖሩ ኖሮ ልክ እንደ ራስ ደስታ ይሞቱና ንጉሥ አልባ አገር ላይ ቁጭ ይላል ጣሊያን። አለቀ ደቀቀ። ንጉሱን ከገደልክ ሰራዊቱ ይበተናል፣ እጅ ይሰጣል። እሳቸው እንዴት ሄዱ ግን? እሳቸው የሄዱት ይሄ ከመንግስታቱ ማህበር ጋር የተጀመረ መስራች ነች አይደለም፣ ኢትዮጵያ አባል ነች። ስለዚህ በዛ በኩል የነበሩ ክርክሮች ነበሩ። ጦርነቱ ሳይጀምር በ1927 ክርክሮች እኮ ያከራክረዋል እኮ ፈረንጆቹ። አባል ሁሉ እንድትሆን ሮም እኮ ፈቅዳለች እኮ ኢትዮጵያ አባል እንድትሆን የመንግስታቱ ማህበር። ስለዚህ እንደ አባልነት በጨዋ ህግ ይሄ ነገር በዚህ እየመጡ ነው እያጠቁ ነው እያለች አቤቱታ ታቀርብ ነበር። ጭራሽ የመርዝ ጋዝ ያረጉ ሲመጡ ምን አማራጭ አለ? ሄደ የዲፕሎማሲውን ትግል ትቀጥላል። በጣም ዘመናዊ ዘዴ ነው እሱ በእውነት። እንደገና የጦርነቱ አካል እኮ ነው ያ የንጉሱ ስደት የጦርነቱ አካል። እዛ ሆነው ይመሩ ነበር ሀገሪቱ። ለ3 ይናበባሉ አላልኩም ቅድም? እሳቸው ስደተኛው፣ አርበኛው ለ3 እየተመጋገቡ እነ ራስ መስፍን ከሸዋ ጦርነቱ ወደ ጎጃም ሲወስዱት በዛ በሱዳን ባርገው ሬዲዮ ይዘው እኮ መገናኘቱ ጀመሩ። ለ3 ነው ቅንጅቱ። እንዴ አርበኛው ተስፋ እንዳይቆርጥ የንጉሱ ደብዳቤዎች አስፈላጊ ነበሩ አለን የሚለው አርበኛው ከዚህ የሚጽፈው ሀገር አልተገዛችም። ለንጉሱ የዲፕሎማሲ ትግል ምግብ ነበረ፣ ግብአት ነው ታውቃለህ። እንደገና አርበኛው አሁንም በተጨማሪ ተስፋ እንዳይቆርጥ ራስ ተባሉና እዚህ ሲሾሙ እኮ ራስ አበበ ምራው አንተው እያሉ እኮ ነው እሳቸው። ከዛ ሲመጡ እየተዋጉ ነው የመጡት እሳቸው። 32 ላይ ሱዳን ገቡ። ምክንያቱም ጦርነቱ ዓለም አቀፍ ሆነ። የሁለተኛው ዓለም ጦርነት ተባለ። የአውሮፓ ሲቀልድብን የነበረው ራሱ መለብለብ ሲጀምር እንግሊዞች መጡ። የገዛ ብልጠታቸው የቀኝ ግዛት ሀገር ላይ ብለው ሊወስዱ ሞከሩ። ካኒንግሃም እኮ በዚህ በሲዳሞ በኩል እኮ መጥቶ እኮ እዚህ ባንዲራ ሰቅሏል እኮ ሚያዝያ 28። በኋላ ላይ ቅድም የምንትለውን ነገር ደርግ ስሙን ያጠፋው አሁን ሚያዝያ 27ን የድል ቀን ራሱ ወደ 28 ያዞረው ካኒንግሃም የገባበትን ቀን ነው። እሱ አሁን በሲዳሞ በኩል ብዙ ተከታዮች ነበሩ። ከደቡብ አፍሪካ ቀኝ ግዛት ከያዟቸው አካባቢዎች ሁሉ ወታደሮች ነበሩት። መጣ ጣሊያን። አሁን ጦርነቱ ዓለም አቀፍ መልክ ያዘ። እነኚህ አርበኞች ናቸው እንግዲህ ደርግን የመሰረቱት መጨረሻ ላይ ወታደራዊ ደርግ። በጣም ጥሩ። ኃይለ ሥላሴ መጡ። ከዛ እሳቸው መጡ በዊንግ ከጀነራል ዊንጌት ጋር ነው በሰሜን በኩል ገቡ። በማርቆስ በኩል አድርገው አዲስ አበባ ሚያዝያ 27 ገቡ። በእንግሊዞች እርዳታ ነው የገቡት። ግን እንግሊዞችም ረድተውናል። ጦርነቱ የጋራ ሆነ እኮ የጋራ ሆነ፣ ምርጫ የለም፣ የጋራ ሆነ። ሁለተኛው ዓለም ጦርነት በኋላ ተሳታፊ ሆነ። እንግሊዝና ጣሊያን የተለያየ ቡድን ነበሩ ሁለተኛው ዓለም ጦርነት ላይ ማለት። እንግሊዝና ጀርመን እኮ የጀርመን ማለት ያው ሂትለር እኮ ነው። አብሮ አውሮፓ መምታት ሲጀምር ጣሊያን ሲያቀብጣት ሄዳ ጀርመን ላይ ተለጠፈ። በጣም ጥሩ። ከዛ አሜሪካ፣ ፍራንስና በሙሉ ከወርዛኛው ሳይዱ በሙሉ ይሄ ለኢትዮጵያ ጥሩ ሆነ ማለት ጥሩ አጋጣሚ ሆነ። ልክ ንጉሱ እንዳሉት ከዛ በኋላ እኮ ነው ንጉሱ ክብር አግኝተው እሳቸው የተናገሩት ንግግር እንደ ጥቅስ እየተነገረ ከዛ በኋላ የነበሩት የአሜሪካ ንጉሶች ፕሬዚደንቶች አላየም እሳቸው የተናገሩት ንግግር እያሉ መላው ዓለም በሙሉ አውሮፓ እኛ ላይ ፍትሃዊ ውሳኔ የምታሳልፉ ከሆነ ነገ እናንተም ላይ ይደርሳል፣ እግዚአብሔር ያመጣል። ለምን ታዲያ አርበኞችን ያሰቀሏቸው? ለምሳሌ በላይ ዘለቀ በሳቸው እንደተሰቀለ ይነገራል። እንግዲህ ብዙ አሉ የተሰቀሉ አርበኞች በጣም የተነገረላቸው። በላይ ዘለቀ ብዙ እንትኖች ነበሩ። ባንዳ ምናምን የምትላቸው እነሱ እያሉ እነኛ እንዴት ይመታሉ የሚለው የግል ጉዳይ ነው። ማለት በመንግስታት ውስጥ ያሉ የአመፅ ብዛት ነው፣ የእምቢተኝነት ብዛት ነው። አልታዘም አሉ ለሳቸው። ብዙዎች ናቸው እኮ እነ ታከለ ወልደሐዋርያት ላይ ቢባሉ እስከ መጨረሻ ፈንጂ ቢያጠምዱ ምናምን ነበሩ። ንጉሱ ላይ አንዲትም ነገር ነበረች። ደግሞ ቅሬታ እኮ ነበረ። በነገራችን ላይ ብዙ ጸሐፊዎች ደርግ ነው ከንጉሱን ገልብጦ የመጣው አይደል? እሳቸው ላይ ብዙ ፕሮፓጋንዳ ሰርቷል። ብዙ አፍራሽ ነገሮች። አሪፍ ነገር ሰሩ ሲል ሰምተህ ታውቃለህ? ደርግ ነገሮችም በሙሉ በአፍራሽ መልኩ ነው ያየው። እያንዳንዷን ጉድለት ወደ ኃጢአት እያመጣት ያ ሁሉ ተሳለ እኛ ትውልድ ውስጥ። በኋላ ታሪክ ስትመረምር ግን ሰውዬው በጣም ብዙ ትላልቅ ስራ ሰርተዋል። አብሶሉትሊ
ኃይለሥላሴ የሚገራርሙ ስራዎች ሰርተዋል። ምንም ጥያቄ በዚያው መጠን ችግር የለው ነበረ፣ በደንብ አድርጎ ነበረ። ችግሩን አሁን ከገባንበትና ካለፍንበት 50 ዓመታት ታሪክ አንጻር ስታየው መቻል ነበረብን። ምንድን ነበር አሁን የሳቸው ችግር? አሁን አንዱ ትልቁ ብዙ ጊዜ አሁን ግራ የሚገባኝ ማለት ነው ኢትዮጵያ የቱ ጋር ነው መስመር የሳተችው ሲባል አሁን ኃይለሥላሴን በበጎም የሚያነሱ ሰዎች አሉ፣ በጣም ጥሩ መሪ ናቸው የሚሉ ሰዎች አሉ። አይደለም እንግሊዝ ከሄዱ በኋላ ኢትዮጵያዊ ያልሆኑ ነገሮችን ተምረው መጥተዋል። ይሄ የባዕድ አምልኮ ሊሆን ይችላል። የትምህርት ስርዓቱ እንዲቀየር ያደረጉት በዘመናዊ መንገድ ይሄ የሀገር በቀል ቋንቋዎች ግዕዝ እንዲጠፋ ኋላ ቀር እያሉ የሀገራችን ቱባ የሆኑ ኢትዮጵያዊ መልክ ያላቸውን ባህላችንና እሴቶቻችንን አስጥለውናል። አሁን ላለው ቀውስ ተጠያቂ የሚሆኑት እሳቸው ናቸው። እዛ ሄደው 5 ዓመት ጥሩ ነገር ተምሮ አልመጡም የሚሉ ሰዎች አሉ። አይደለም እሳቸው ለትምህርት አልሄዱም። ሲጀመር አገር ለማዳን ነው የሄዱት። ግን እግረ መንገድ ሲመለሱ አንዳንድ ዘመናዊ ነገር እግረ መንገድ ሲመለሱ ብቻ አይደል አልጋ ወራሽ ሆነው እኮ እየሄዱ እኮ እየተቆጩ የሚመለሱበት ጊዜ አለ። ዘውዲቱ እኮ ንግስት ሆና እኮ እሳቸው ባለሙሉ ስልጣን እንደራሴ እንትን ናቸው። አልጋ ወራሽ ሙሉ በእጃቸው ነበር እና ያሉ ፈረንሳይኛም ነው የተማሩት፣ ያነባሉ። ዘመናዊነት ያስፈልጋታል ኢትዮጵያ። አለበለዚያ ኪታና ቡጀዲ ለብሰን እስካሁን ልንኖር አይቻልም እኮ አይቻልም። አደገኛ እኮ ነው። ትምህርት አስፈላጊ ነበር። ግዕዝን ባህልን ምናምን አልጣሉም። ምክንያቱም የት ሊገቡ አሁን አዲስ ነገር አመጡ እሳቸው። አዲሱ ነገር እንደው ምን ይዞባቸው መጣ? ጥያቄ ለምን ይበልጥ ዘመን ያለው የምን መኮፈስ ነው ምናምን የሚል እኮ ነው ጥያቄ። እዚህ መጽሐፍ ውስጥ አንዳንድ ነገር አለ። ለምን የራሱን ልደት ብቻ ምናምን የምን የአንድ ሰው ስልጣን ምናምን የሚለው ነገር እየገነነ መጣ። ሰው አይወል እያደገ መጣ። ወጣቱ እያደገ ከባድ ጥያቄ እየጠየቀ መጣ። የፍትህ ጥያቄ እየተጠየቁ በጣም ምናምን አሁን የመሬት የምናምን አንዳንዱ ነገር ደርግ ያገነነው ነው እንጂ መሬት አራዊት የሚፈነጭበት እኮ ነው። የሀገር መሬት እኮ ህዝቡ ትንሽ ነው። በጦርነቱ ማግስት እኮ 17 ሚሊዮን ነበር ህዝቡ። ምን ማለት ነው? የአዲስ አበባ ህዝብ ነው የሚያክለው። ኢትዮጵያ የራሷ የሆነ ባህል፣ ሃይማኖት፣ ትምህርት ተማሪ የሚቀረጽበት ኢቭን ቅድም እንዳሉት ለምሳሌ የትኛው አይነት ትምህርት አንድ ጥያቄኝ እስኪ። በፈጠራ ላይ ተመስርቷል፣ በሽመና ላይ፣ በእርሻ ላይ እርሻ ዘምኗል ትምህርት። ኦኬ ለምን እንደዛ አላደረጉትም? አሁን ጥያቄው ምንድነው? አደረጉ እንጂ አሁን እርሳቸው በጣም ቪዥነሪ ናቸው። ምንም ጥያቄና መልስ የለውም። ኃይለሥላሴ ማለት በጣም ቪዥነሪ የሆኑ አየር መንገድን የመሰለ የአየር ኃይልን የመሰለ ቤተ መንግስታቸውን ትተው ለትምህርት የሰጡ ከመላው ኢትዮጵያ ደግሞ የድሃ ልጆችን እየሰበሰቡ በመላው ዓለም እየላኩ የሚያስተምሩ በጣም ጀግና መሪ ናቸው። ምንም ጥያቄና መልስ የለውም። ግን ደግሞ አሁን አንዳንድ ሰዎች የሚሞክሱትና የሚጠይቁት ኢትዮጵያዊ ቀለሙን ይዞ አላደገም ትምህርቱ። ለምሳሌ ቢያዩ አሁን ሀገራችን ላይ ያሉ የተማሩ ዜጎች አሉ፣ ምንም ማድረግም አይችሉ። ከኔ ጨምሮ ዩኒቨርሲቲ የገባን ሰዎች የምዕራባውያን ፍልስፍና አእምሯችን ቆሻሻ መጣ ያሆነ እንጂ ምንም አልረዳንም። ያን ቀጥታ ወሰር ነው። ኢትዮጵያዊ ቀለም አልሰጠ ነው። ሀገራችን እንዳላት ታሪክ፣ እንዳላት እምነት፣ እንዳላት ቋንቋ፣ እንዳላት እሴት ከነሱ መማር መልካም ነው። ግን ሙሉ ለሙሉ ወስደን ይሄ ወጣቱ ሲታይ ምንም ነገር የማይፈጥር ሆኗል ማለት ነው። ኢትዮጵያ ቀለሟንና ቅርጿን አታዋለች። ህንፃችን ቢታይ፣ ትምህርታችን ቢታይ፣ ሃይማኖታችን ቢታይ፣ ሰርጋችን ቢታይ፣ አመጋገባችን፣ አለባበሳችን ቢታይ በሙሉ ምዕራባውያንን ይመስለዋል። ኢትዮጵያዊ ቀለምን አጥቷልና እዚህ ጋር ትንሽ ሰዎች ጥያቄ ያነሳሉ። እዛች ጋር ይኸውልህ እነ ህሩይ ወልደ ስላሴ ይጽፉ ነበር። ይሄ ዘመናዊነት ሱፍና ከራባት አድርጎ እንዲህ ዝም ብሎ ገበሬ መሃል አቡጃዴ መሃል ምናምን አሉን። ይሄንን እየቀረጹት ነበር በስነ ጽሁፍ፣ በቲያትር፣ በድራማ ቀስ እያለ እኮ አይን እየተገለጠ ነበር። ይሄ ወደ ዘመናዊነት ስትሄድ ሱፍና ክራቫት ልትማር አይደለም የመጣው። መተህ እርሻው እንዴት ይሁን እዛ ላይ ቀኝ ገዢዎች ተጽዕኖ እንዳደረጉብን ምንም ጥርጥር የለው። ፍራንክና ምናምን እንሰጣለን መርፌ እንዳይሰራ ምናምን የሚል ሀቤት ነበር። ታውቃለህ አይደለ? ምንም ማለት ኢትዮጵያ እንዳትፈጥር ብዙ እንትኖች ክፋቱ እኮ ስለተጨባበጥክ ብቻ አይደለም። አንዳንድ ፈጠራ ራስን እንዳትችል የሚደረጉ ነገሮች አሉ። ያ ተጽዕኖም አለ፣ ይታወቅ የለ እንዴ? በደንብ እኮ አለ። ዙሪያችንን ድካማችንን የሚፈልጉ አሉ በደንብ አድርገው። ምክንያቱም ኢትዮጵያ የተለየች ሀገር ነች። አሁን ጉራ እኮ አይደለም እንደ ይሄ ጉራ ምናምን ያስመሰለው ለመሰለ በደርግ ጊዜ ረሃብ ስለመጣ እነኚህ ረሃብተኞች ምናምን የተባለ የማንነታችን ስለተዘነጋ እንጂ አደገኛ ህዝብ ነው። ምክንያቱም ቀኝ አልተገዛም። አፍሪካ ሙሉ ለሙሉ ቅርጫ ስትሆን ኢትዮጵያ እንዴት አደገኞች ናቸው እነዚህ አደገኛ ሰዎች። በአፍሪካ ውስጥ ያለንን የቅኝ ግዛት እንትን ሲስተም ያጠፉብናል፣ ያበላሹብናል። መኮርኮም ያስፈልጋል። ያታይም የባህር በሩ ምናምን ሲዘጋጉ እነኚህ በዚሁ ከቀጠሉ ለሌሎች አርአያ ይሆናሉ፣ ሌሎችን ያነሳሳሉ። በእርግጥም ማነሳሳት ተጀምሮ ነበር። ንጉሱ አላየም ለአፍሪካ ነጻነት ፓን-አፍሪካን ሙቭመንት ነበር። ያንን በተገኘው አቅም ሁሉ አንገት ቀና ባረከ ቁጥር የሚመቱ አሉ፣ የራሳቸውን ትምህርት እየላኩ ብዙ ትላልቅ ችግሮች። ያ በዛን ጊዜ የመጣ ቢሆንም ይታረም ነበር በሂደት። አሜን ብሎ አልተቀበሉትም። በዛ ዘመን የነበሩ ትላልቅ ሰዎች
አሜን ብለው ቢቀበሉ ኖሮማ እኮ ንጉሱን ዝም ብለው የውሸት ያስቀምጡና የፈለጉትን ነገር ያደርጋሉ። ከዛ አሁን ልክ አሁን ይሄ ኬንያ ምናምን ሌላ አፍሪካ ሀገር ውስጥ ፈረንጁ በጥፊ ሲመታው ጌታዬ ምን እንደሚለው አይደለም ኢትዮጵያዊ እንደዛ ይሆን ነበረ። ንጉሱን ሲምቦል አድርገህ ታስቀምጠዋል። ወይኑን እየጠጣ የለበሰ ወርቁን ምናምን እንዲኖር እነሱ የፈለጉትን የእነሱን የበላይነት የሚያሰርጽ ትምህርት ያስቀምጣል። እሳቸውስ ራሱ ግን አሁን ትልቁ አንድ ጥያቄ ቅርታ አቋረጥኩትና ትልቁ ጥያቄ ታውራሪ ተክለ ማርያም የጻፉት መጽሐፍ ነበር። እሳቸው እንግዲህ ራሻ ሄደው የተማሩ አውሮፓም ሄደው አይተዋል። በጣም ታላቅ ሰው ናቸው። በጣም ታላቅ ሰው ናቸውና ወጣቶች የእሳቸውን መጽሐፍ እንድታነቡ ሪኮመንድ እናደርጋለን። ሌሎችም ካላችሁ የህይወቴ ባዮግራፊ የሚል በጣም የሚገርም መጽሐፍ አላቸውና እሳቸው ሲያወሩ ኃይለ ሥላሴ የወደቁበት ዋነኛው ምክንያት እርጅና ነው አሉ። ለራሳቸው ብቻ ስልጣኑን ይዘው ለልጆቻቸው እንኳ አላስተማሯቸውም ሀገር መምራትን ማለት ነው። ሀገር መምራትን እኔ እንዲሁም በግልጽ አሉ እኔና እርሶ አሁን አርጅተናል፣ የሆነ እርሻ ቦታ እያረስን እንኑር፣ እርሶ በቃ ለልጆቹት ስልጣን ይልቀቁ አሏቸውና በጣም ስልጣናቸውን ይወዱ ስለነበረ ለልጆቻቸው እንኳ ማስተላለፍ አልቻሉም። እና ያ ነገር ደግሞ ትልቅ ዋጋ አስከፍሎናል ማለት ነው። እና ስልጣናቸውን ይወዱ አልነበሩ ወይ? ይገባናል። ጠንካራ ናቸው፣ ሀገር ወዳድ ናቸው፣ ድሃ ይወዳሉ፣ በትልቁ ያስባሉ፣ ቪዥነሪ ናቸው። ደግሞ ግን ስለ ቀጣዩ ትውልድ አለማሰብ ዋጋ አላስከፈላቸውም ይላሉ። አስከፈለ። አሁን እኮ ልክ ያልከውን ጥያቄ በጅሮንድ ሲያቀርቡ ተክለሐዋርያት ሲያቀርቡ እሳቸው ምንድን ነው መልሳቸው? አይ አንተ ነገር ብሎ ጀርባዬ መታ አድርጉኝ ነው። ምክንያቱ እሳቸው ስልጣንና ንግስና የሚባለውን በጣም አድርገው አይተውታል። ማለት ከእድሜያቸው ሁሉ በላይ አይተውታል። እሱ ችግር ነው፣ ምንም ጥርጥር የለውም። ተራራ ላይ የሚወርደውን ውሃ ወደታች ስናየው በጣም እጅግ በጣም ደስ የሚል ማራኪ ቦታ ነው እና መንፈሳዊነት ይሰማል። እዛ ቦታ ላይ ደግሞ ሲኮን በጣም ደስ የሚል ነው። ብዙዎቻችን ልባሌ ቦታ እንውላለን። እንደዚህ አይነት ቦታ አጋጣሚውን አግኝተን መተን ራሳችን ኢንጆይ አድርገን ብንመለስ ምንም ማለት አይደለም። አንደኛ ጤንነታችን ይመለሳል፣ ሁለተኛ ደግሞ አእምሯችን እረፍት ያገኛል። የቆየንበት ሰዓታት በሙሉ ደስ የሚሉ ናቸው። ዛሬ ደግሞ ከዛ መልስ ሐዋሳ ላይ በጀልባ እየተንሸራሸርን ነው። ቲሙንም እናንተንም በሙሉ አንድ ላይ እግዚአብሔር እድሜ ከጤና ይስጣችሁ፣ በቀጣይ ደግሞ በሰላም ያገናኘኝ ይላሉ ባጭሩ። እሱ ችግር ነው። ምክንያቱም እነ ተክለሐዋርያት ተክለ ማርያም የሚባሉ ሰዎች ቢደመጡ ኖሮ አገር ሌላ መልክ ትይዝ ነበር። ለምሳሌ የመጀመሪያውን ህገ መንግስት ያረቀቁት እሳቸው ናቸው። ህገ መንግስቱን ራሱ አጣሞ ለቤተሰብ ጥቅም አዋሉበት ምናምን ይላሉ። ክችች ብሎ ፊት ለፊት ነው እሳቸው። በዘመኑ የነበረውን ነገር እንዴት እንደሚተቸው አይተሃል። እሳቸው ለምሳሌ በአስተዳደር ረገድ አንዳንድ ዘመናዊ ነገር አቀረብኩ አሉ አይደል እሳቸው። ለምንድን ነው አንድ ገበሬ እዛ መሬቱ ሸጦ ከብቱ ሸጦ እዚህ አዲስ አበባ ለክርክር የሚመጣው? እዛው ያለበት አካባቢ የወረዳ የቀበሌ ምናምን አለ እንደ አቅሚቲ የ50 ብር ጉዳይ እዛ የ10 ብር ጉዳይ ቀበሌ ምናምን ያለ። ከዛ አንዱ አሁን ስማቸውን ማልጠራ ትልቅ ባለስልጣን ምን አሉኛል፣ እንዴት እንዲህ ትላለህ? ስልጣናችን አለበለዚያ ምኑ ይታወቃል? መጥቶ እዚህ አይተሃል። ለምን ስማቸው ማይጠሩት ምልህት አሉ በህይወት እንዴ? የሉም። እንዴት ነው የሚኖሩት? እና እንደዚህ አይነት ተግዳሮት ነበሩባቸው በጅሮንድ ተክለሐዋርያት ገብተዋል። በጣም ስለዚህ በዚህ ውስጥ አለ ደብዳቤያቸው አንዳንድ እንትናቸውን ታያለህ። ከባድ እንትን አለ። ግን ያም ሆኖ በጨዋነትና በመቻቻል ካልሆነ አንድ ሰው ፍጹም ሆኖ አታገኘው። እውነት ነው። በተለይ ሀገራችን ከመጣችበት መንገድ አንጻር ስታይ በመቻቻል በትዕግስት አንዳንድ ነገሮችን እንደዛም ደግሞ ነበረኩ። አሁን እዚሁ ስታይ እዚህ ሀገር ፍቅር ሲቋቋም ወጣቶችን አደራጅተው እንዴት ሀገሪቷን እንምራ እንለውጣት የሚል ወጣቱ አዳዲስ ጥያቄ ይዘው መጣ። በሙሉ አሜሪካ፣ ፈረንሳይ፣ አውሮፓ ምናምን እየተማረ መጣ ምናምን እያለ መጣ። ሀምሳዎቹ አይተሃል። ስለዚህ እነኚህ ደግሞ እነ መኮንን እንዳልካቸው የሚባሉት ደግሞ የምናደርገው ሀገር ፍቅር እየሰበሰቡ ውይይት ሁሉ ተጀምሮ ነው። ይሄ አሪፍ ነገር ነው። ገብተዋል። አሁን እኛ ስናደርግ ወጣቶች እየሰሙ ምናምን ያድጋሉ። እንዴት ሀገራችን እንታደግ ምናምን ወደሚለው መንፈስ ይመጣሉ። ያቺም ተጀምራ ነበር። እንዲህና እንዲህ የመሳሰሉ ነገሮች ደግሞ ነበሩ። በራሳቸው ጊዜ መልክ የሚይዙ ነገሮች ነበሩ። አሁን ለምሳሌ ሚዲያ ተጀመረ። ተመልከት፣ መረጃ ድሮ እኮ 50-60 ዓመት ምንም የማትሰማውን ነገር ቲያትር ተጀመረ፣ መረጃ ሬዲዮ ተጀመረ፣ ቴሌቪዥን መጣ። ቴሌቪዥኑ ሲመጣ አሁን 1950ዎቹ ቴሌቪዥን ሲመጣ አንዱ ተቃውሞ አገሩን ሁሉ አዳረሰው ያለ። በዛ ላይ አየሩ ላይ ምን አለ ይላል አንድ ሰው አሪፍ አድርጎ ጻፈ፣ ስሙን የረሳው። አየሩ ላይ የጣሊያን መርዝ ነበረ። መርዝ ስለ ይሄ አስሎ የሚያጠፋው አይደለም። ይሄ በዘረኝነት የከፋፈለው በሃይማኖት የከፋፈለው ምናምኑ ነበረ። በበደል ንጉሱ በጣም ስማቸው ጠፍቷል። ያን ጊዜ ያ የጠፋ ስም ሁሉ መታደስ ጀመረ። የወጣቱ ጥያቄ አለበል፣ የፊውዳሎቹ ጥያቄ አለ። ንጉሱ ላይ እኮ ሌሎች ንጉሱ እኮ ጸረ ፊውዳልም ነበሩ ታውቃለህ። ምክንያቱም ንጉሱ ሚኒሊክ ሲሰጧቸው ለሌሎቹ ለቀደሙት ጀግኖች ሲሰጧቸው ርስቱን ከነመሬቱ
ነው የሰጧቸው ስልጣኑ ከነመሬቱ ከነህዝቡ ከነሱ እጅ መሬቱን ወደዚህ ለማምጣት ከነሱ ሰዎች ጋር መጣላት ነበረባቸው። ትላልቆች የሚባሉ ለምሳሌ ባልቻ አባነፍሱን እሳቸው ጋር ትጣላለህ እንዴ? ገብተዋል? አዎ ተጣልተው ነበር ሁለቱ። ግን ባልቻ ጀግና አገርን ጉዳይ ሌላ ምናምን ስለሆነ እዚህም ላይ ዘምተዋል። ጦር ሜዳ እኮ ነው፣ አደገኞች ናቸው። እዚህ የአርበኝነቱ ላይ ታዲያ እዚህ በማጨው ላይ አድዋም ተዋግተው እዚህም ላይ ተዋግተዋል። ታዲያ አዲስ አበባን ከበው ያስጨነቁት አንዱ እሳቸው አይደሉ? እጅ አልሰጥም ብለው በጣም ከባድ ሰውዬ ናቸው። መሬታቸው ከተወሰደ በኋላ ሳያኮርፉ ማለት ነው። አሁን ካለፍነው ነገር አንጻር ስታይ ይሻሻል ነበረ፣ አገር ተስፋ ነበራት። አሁን ሌሎች ጣልቃ ሳይገቡ አሁን እዚህ መጽሐፍ ላይ ሶሻሊስቶቹ አዲስ ርዕዮተ ዓለም ይልቅ ቅድም ያልከው አዲስ ርዕዮተ ዓለም ያመጡበት ሶሻሊስቶቹ ነው። ይኸውልህ እሱን ነገር በደንብ ያውቁት ነበር እነኛ አባቶች። ተናንቀዋል። በጦር ሜዳ የሚተዋወቃሉ፣ በተንኮል የሚተዋወቃሉ። ጣልቃ በየቱ ጋር እንደሚገቡ ያውቋቸው ነበር። እነሱን በደንብ የማያውቅ ወጣት ወታደራዊ ደርግ ነው የመጣው። ወጣት እነ መንግስቱ ኃይለማርያም 36 ዓመታቸው ነው። ሽማግሌዎቹን ሁሉ አገለሉ። ከጀርናል በላይ መጥተዋል። ታውቃለህ አይደል? ከጀርናል በላይ የለም፣ ከሻለቃ በታች የለም። ትላልቅ ሰው በሙሉ አስወግደዋል። ይህን ራስ ምሩ ልጅ ሚካኤል ምሩ ምናምን ነበሩ። ትንሽ ሊመክሯቸው ሞከሩ። እነሱንም አስወገደ። ዞር በሉ አላቸው። ለምን አልገደሏቸው? አልሰሟቸውም። አይ ለስለስ ያሉ ነበረ። ሚካኤል ምሩ እኮ ጠቅላይ ሚኒስትር ሆነዋል። የደርግ ኑና አማክሮ ምናምን የሚል ባለ ደርግ እርስ በርስ መጋጨት ሲጀምር ትላልቆቹን ዞር አድርጎና በቃ እኛ እናውቃለን አሉ። በዛ ላይ ሶቪየትን ሶሻሊስቶቹ ገቡ። እዚህ ላይ ያለልህ አንድ የፕራቭዳ ወኪል እዚህ ላይ ጽፌዋለሁ። ከቤተ ይኸውልህ አፍሪካ ውስጥ 15 ዓመት ተቀመጥኩ አለ። 7ቱን ዓመት ኢትዮጵያ ውስጥ ነው የተቀመጥኩት አለ። የፕራቭዳ ወኪል ማለት ምን ማለት ነው? በቀጥታ የኬጂቢ ሰላይ እንደሆነ ይገባል። እንዲሁ እንኳን ሩሲያ የሆኑ አይደለም ከዚህ ከአፍሪካ ውስጥ እኮ ለትምህርት የሄዱ የኛን ልጆች እኮ ሰላይ አድርጓቸዋል። አዎ እንደገና ደግሞ እንትኖች ራሱ የልኡካን ቡድን ከመንግስቱ ኃይለማርያም ጋር ብትሄድ እኮ ዘወር አድርገው ወዴዱ መንግስት አትፈልግም ወይ ምናምን የሚሉ ናቸው። አራስ ይመለምላቸዋል፣ ይመለምላሉ። እንዴ ይሄ እኮ መሐመድ ሃይካል የሚባል የአልአህራም ጋዜጠኛ የነበረው የአንዋር የናስር የቅርብ ጓደኛ የሚባለው ማስታወቂያ ሚኒስትር የሆነው በኋላ ላይ ጋልጧቸዋል። እሱ ነው ጽፎታል። ይሄን እኮ ይኸው አንድ የልኡካን ቡድን ይዘህ ስትሄድ ገንጠል ያደርጉና እንዴት ነው ሰውየውን ገልጠን ቁጭ እናድርገህ አንድ ቀን ቁጭ ብለን አለ ጦር መሳሪያ ልንለምን ሄደን እያወራን የኮሚኒስት ፓርቲው ያወራን ትንሽ የወረቀት ትዙርና አንዱ ለአንዱ ይሰጣል፣ ይፈርምና ይሰጣል አለ። ከዛ ናስር ጠየቁኝ ይላል። ምንድን ነው ይሄ ነገር ሲጠይቅ ምንድን ነው ሱዳን ውስጥ መፈንቅለ መንግስት ይደረግ አይደረግ መስሉ እዚህ ጠረጴዛ ላይ ነው። ዩኤስኤስአር ነበር ያኔ ራሻል ራሱን የቻለ ክፍለ ዓለም አይደል? ልክ እኮ ዓለም ለሁለት ተከፍላ አንዱን ክፍለ ዓለም እሱ ነው በርዕዮተ ዓለም የያዘው። ኢቪል ነበሩ ማለት ነው። እኛ ገባን አይደል እንዴ እዛ ውስጥ? ኢትዮጵያማ እኮ እዛው ስትገባ እኮ ነው የታወረችው። የራሷን ሰዎች ገዳ አማን እንዴት ተገደሉ የሚላል እዚህ ውስጥ እንዴት ይኸውልህ ህዳር ላይ ህዳር 14 ቀን እነኚህ 60ዎቹ ተረሽነው ታህሳስ ላይ ነው ሶሻሊዝም የታወጀው። እነሱን ሳትገል ሶሻሊዝም ማወጅ አትችልም ነበር። ያኔ እሳቸው ከአሜሪካ ጋር ነበሩ ማለት ነው። የንጉሱ ስርዓት አካሄዱ ከአሜሪካ ጋር ነበር ያደረገው ነው። የአሜሪካኖች ሲስተም ነው፣ የምዕራባውያን ሲስተም ነው። እርሻው፣ ምህንድስናው፣ ትምህርቱ፣ አስተሳሰቡ ምናምን ሁሉ አብዛኛው ባለሀብቶች ኢትዮጵያ ውስጥ እነሱ ናቸው። ፋብሪካው፣ ኢንዱስትሪው ምናምን ሲስተሙ በሙሉ እሱ ነው። ያንን ሲስተም ካላስወገዱ ወደ ሶሻሊዝም መግባት አይችሉም። ይሄ ሰውዬ ከንጉሱ ከመውደቃቸው 1 ዓመት በፊት እዚህ ነበርኩ አለ። ቢሮዬ እንደውም ከቤተ መንግስቱ ፊት ለፊት ነው አለ። ስለ ንጉሱ ሲናገር ነበር። ከኢትዮጵያዊ በላይ ነበር የሚናገረው። ማለት ክፋታቸውን ስግብግነት ምናምን እያለ ነው የሚያወራው። ታውቃለህ እንዴት አንተ እያለ ነው ጀነራሉ ስም ያጠው። ጣልቃ ገቡ። ከአሜሪካኖች ጋር ጸብ ስለነበር ሶማሌ ስትወረን የጦር መሳሪያ ሲከለክሉ ምርጫ የለንም ሙሉ ለሙሉ እጅ ሰጠ ለሩሲያ። እጅ ሰጣ ማታቃቀር ሩሲያ እንግዲህ ተመልከት። ሩሲያ አሁን ሶሻሊዝም ሲወድቅ ደርግም አብሮ ወደቀ። የግድ ነበር። የሚያሳዝንህ ነገር በ17ኛው ዓመት ላይ ደርግ ሲወድቅ እነ ልጅ ሚካኤል ምሩ የመከሩትን ምክር ሊጠቀምበት ሞከረ። አሁን ለንደን ጉባኤ ላይ ምናምን እነሱ ድሮ የመከሩት ሰዓት አልፏል። ከሻዕቢያና ከወያኔ ጋር ሊደራደር ይሞክራል በድሮ ምክር ስልት። አሁን እነሱ እዚህ ደሴ ምናምን ደርሰዋል። ባለቀ ሰዓት እዚህ ዘመን ያስቃል። የዘመን ርዕሰ አንቀጽ ሲጻፍ የ1954 እና 56ቱ ሜጀር የነበሩ ሰዎች እነማን ናቸው? ዓላማቸውስ ምን ነበረ? ብራቮ ማን አሁን አየህ ያመጣው እስካሁን ያወራነው ወሬ አለ አይደል? ችግሮች ምናምን ይሄንን ሁሉ ችግር የሚያርም ነው። ይሄ ያወራናቸውና ያላወራናቸው ተከታትለው ያሉ ችግሮችን ሁሉ የሚያርም ነው። ዘመኑን የተገነዘበ ነው። ምክንያቱም እንደገና ይሄ 54 ሲቋቋም ስብሰባ ሲደረግ 53 መፈንቅለ መንግስት ነበር። ገብተዋል። ያ ችግር ስላለ ያንን ችግር ሁሉ የሚያርም ነበር። ይሄ ሐሳብ መሰረታዊና ወቅታዊም ነበረ። ከዛ በኋላ
ይህ ሀሳብ ተግባራዊ እንዳይሆን ምክንያቱም ስልጣኑ የሰፋ ሆነ ታይቶም አይታወቅም። መሰረቱ ደግሞ እንደመሰለ ደርግ እንዴት ነው የሚመሰረተው? ከቀበሌ ይጀምራል ይላል። ከቀበሌ ወደ ላይ የቀበሌ ደርግ አለ። ቀበሌ ምናምን ይመራረጣል። ስሙ ራሱ ደርግ ነው። ደርግ ነው። ደርግ ማለት ስልጣን ባለስልጣን ነው። ኮሚቴ ነው። መማክርት እኮ ነው። ደርግ ኃይል አለው። ምንድነው ስሙ ላይ ስብስብ ነው። ያ ስብስብ ስልጣን በእጁ የሚኖር ስብስብ ነው። ወሳኝ ኃይል ማለት ነው። ስልጣን ማለት ነው። መማክርት ነው። ኮሚቴ ምናምን እንደምትለው ነው። ይወስናል ማለት ነው። እንዴት ነው ራሱን እየሰራ የሚመጣው? ከቀበሌ ይጀምራል ወደ ታች። ቀበሌዎች ይሰባሰቡን። አይ ህዝባዊ ወዲያው እኮ በደርግ ጊዜ ህዝባዊ መንግስት ይቋቋም የሚል አመጽ የተነሳው ለዚህ ነው። ህዝባዊ አልነበረም ደርግ፣ ወታደራዊ ነበር። ወታደራዊ ነው። ልክ ይቺን ለዚህ ነው እኮ 50-60 ዓመት ለምንድን ነው ስለ ቀድሞ ደርግ ያልተጻፈው ምለው? ከየት አመጣው ይሄን ደርግ የሚለው ሀሳብ የመጣው ይሄኛው ደርግ ተጠራራ ከኮሚቴዎች ከነገሌ ከአስመራ ከምናምን ተሰባሰበና ወታደራዊ ደርግ ሆነና ቁጭ አለ። ያ 120 አልከው 107 ስብስብ ቁጭ አለና በዚሁ ስልጣን ምናልባት የጦር ክፍል ውስጥ የደርግ ተጠሪ የሚል ትንሽ አስቀምጠው ሊሆን ይችላል። ከህዝቡ ጋር አይተዋወቁም። ከህዝብ የመነጩ ቢሆንም የሰለጠኑበት ስልጠና የማፈን መግደል መስበር ነው። ወታደር ነው። አገር መጠበቅ ነው እንጂ አስተዳደር አይደለም። ስለዚህ ህዝቡን ማቀፍ ነበረበት። እንደ ድሮ እንደቀደመው ደርግ የቀደመው ደርግ ሲስተም ምንድነው? ወደታች ወርዳ ከቀበሌ አንድ ደርግ ኮሚቴ ይሰራል። አፈ ጉባኤ ያለው። ከዛ ያው ኮሚቴ ደግሞ ይልና ወደ ወደ ወረዳ ያቀብላል። ወረዳው ለአውራጃ ያቀብልና አውራጃው ለዋናው ደርግ ያቀብላል። ዋናው ደርግ ወሳኝ ነው። ይሄ በሀገሪቱ መልክዓ ምድር ላይ የትም ጎጃም የለ፣ ጎንደር የለ፣ አስመራ የለ፣ ዳጌሌ የለ፣ በሙሉ አገሪቱ መልክዓ ምድር ላይ ስልጣን ይኖራል። ከቀበሌ ጀመረ። በድብቅ ነው ግን እያደገ የመጣው። አይ በድብቅ አይደለም። መንግስት ያውቃል። ይሄው እንትና ጸደቀ ስልህ እንትን እኮ አጸደ 91 አንቀጽ ያለው ታተመ። ወረቀቱን አሳተሙት። ጀርናል ነጋዴ ስላሴ መጣ። ንጉሱ ያውቁ ነበር። ንጉሱ ጋር ዙፋን ችሎት ድረስ ለክርክር ቀርቧል። ይሄ ደርግ 3 ዓመት ውጣ ውረድ ነበረበት ውስጡ። እዚህ ላይ ነው አንደኛው የሚያስደንቀኝ ነገር። በዛ ዘመን ጫካ አልገቡም። በጋዜጣ ነው መግለጫ የሚወጣ። ተቃዋሚም አለኩ እነ ልጅ እንዳልካቸው መኮንን ይሄ ነገር አይሆንም የሚሉ ነበር። ይሄ ነገር አይሆንም ይሏል። በኋላ ላይ ክስ ተጀመረ። ክሱ የት ነው? በጣም ደስ ይላል። ከኛ የበለጡ ዲሞክራቶች ከዚህ ዘመን ክሱ ለሀገር አስተዳደር ሚኒስትር ጠቅላይ ግዛት ለሀገር አስተዳደር ሚኒስትር ለሀገር አስተዳደር ለጀነራል ይልማ ሽበሽ ደብዳቤ አሳርፉልን እምቢል አይገርምም? ከዛ ደግሞ ንጉሱ ዙፋን ችሎት ደግሞ ምን አለ? እዛው በማህበራችሁ ጨርሱት ነው። እዛው ጨርሱ። አላማቸውን እዚህ ጋር አስቀምጠዋል። አሁን እነዚህ ሰዎች አላማቸው አለ አንቀጹ ላይ ማለት ነው። አላማቸው ይሄ እንትኑ ነው። ይሄ ዝርዝራቸውን እንጂ አላማቸውን እዛ ላይ ጽፌዋለሁ። ይሄ አላማው ይሄ ነው። አላማቸው አለ። እስቲ አንብቡልኝ። ከአላማዎቹ አንደኛው ግብር የሚለው ነው። ያው ስያሜ ግብ ምናምን ግብ ይላል። ግብር ያው አላማ እንደማለት ነው። ግብና ያው ይሄ አሁን የቀደሙን ማንነት ይገልጻል። ለምሳሌ የዘመናዊት ኢትዮጵያ ጀግኖች ቱርክን ጉራ ላይ ምናምን እያለ ነው የሚሄደው አይደለም። የጣሊያን ጦር ደግሞ አድዋ ላይ ድል በመቱበትና በመላው ዓለም ያንጸባረቀው ጀግንነታቸው ከዚያም እስከ 1928 ዓ.ም ፋሺስት ጣሊያ ኢትዮጵያን በግፍ ምናምን እያለ የመጣበትን ያወራል። ጀግኖች አርበኞች ማህበር የመጣበትን ታሪክ ያወራል። ከዛ የሞቱት አርበኞች ዘመዶች ምናምን የሚታደግ የሚያስቡበት ማህበር የለም። በማህበሩ ስም ነው የኢትዮጵያን አርበኞች ታሪካዊ ጀግነት ባለውና በመጪው ትውልድ ተወራርሶ ለኢትዮጵያ የነጻነት ኑሮ መድህን የሚሆነውንና ለዓለም የጋራ ጸጥታ ጥበቃ አይገርምህም? ማህበሩ ለኢትዮጵያ የነጻነት ኑሮ አልፎ ደግሞ የሚሰጡ ጀግኖች ዘወትር ተርፈው ይገኙ ዘንድ በጠቅላላው የነጻነትን ክብርና የፍትህን አስፈላጊነት፣ የሰላምን ጥቅምና የአንድነትን መሰረታዊነት ይህንን ነው የሚጠሉት ቀኝ ገዢዎቹ። የአንድነትን መሰረታዊነት በተለይም የሀገርን ፍቅርና የንጉሠ ነገሥትን ክብር ይላል። አየኸው አይደል? አይነካም። እንደ ወታደራዊ ደርግ ንጉሥ ገልብጦ አርዶ አዋርዶ አይደለም፣ ክብር እንደተጠበቀ። ነገር ግን ይሄ ስርዓት ለውጥ ያስፈልገዋል። መተሳሰብ በተቻለ መንገድና ባመቸው መሳሪያ ሁሉ መስበክ፣ ይሄን ከላይ የተገለጸው ማለት ነው። የሀገርን ፍቅርና የንጉሠ ነገሥትን ክብር ማለት ነው። መስበክ ስለ እነርሱ መስዋዕት በመሆን በሚቀበሉት ሞት እንደገና በታሪክ የመወለድ እድል የሚወረስበት ጸጋ መሆኑን በማሳመን የአርበኞችን ተባዕታዊ መንፈስ ማጎልመስና የመስዋዕትነት ፈቃዳቸውን ማትባት። ተባዕታዊ ማለት ጀግና የኢትዮጵያ ወጣቶች በሀገር ፍቅርና በመስዋዕትነት ፈቃድ የተባውን መንፈሳቸውንና በእውቀት የደረጀውን አእምሯቸውን
ለኢትዮጵያና ለመላው ዓለም ነው። ምክንያቱም በዛ ዘመን የነበረው መንፈስ የዓለምን ሰላም እኩል ከነፃ አውጪዎቹ ጋር የተደመረች ነች ኢትዮጵያ። ሁለተኛው የዓለም ጦርነት ማግስት ስለሆነ ነፃነትና ፍትህን፣ ሰላም ጥበቃ በፖለቲካና በጦር ሜዳ ለማሰማራት በተጠሩ ጊዜ ይሄ ደርግ ጊዜ የሚነቃ ነው። በተጠሩ ጊዜ ግዙፍ ሰውነታቸውንና ሰብአዊ ስሜታቸውን ከፈተናው በላይ ለማዋል የሚያበቋቸውን ጀግኖች አባቶች አካላቸውን የሚያጠነክሩባቸውንና የሚያቀለጥፉባቸውን መንፈሳቸውን ያው ቀበሌ ምናምን ኪነት በኋላ ላይ ደርግ ወርሷት ስፖርት ኪነት ምናምን የሚባል ነገር ነበር በእኛ ጊዜ። እሱን ያረገበት ነው ቅጽ 4 ቁጥር 4 ስሜታቸውን በታዊነትና በሰብአዊ ርህራሄ የሚያተቡባቸውን ድላጎችን ስፖርቶች ነው። ስፖርት የጦር ተውኔቶችን የጨዋታዎችና የጦር ቀረቶችን በቀጥታ ሆነ በተዘዋዋሪ መንገድ ለህዝብ ለማስለመድ ህዝብን እየገራህ የምትሄድበት ማለት ነው። በሐሳብም በአካልም ይኸውልህ የግለኞችንም ሆነ የመንግስትን የድላግ ስፖርት የተውኔት ጨዋታ የቲያትር ድርጅቶችን ማበረታታትና መርዳት በቀጥታ በማህበሩና በዘርፎች ሊከናወኑ የሚችሉትን ማከናወን በተለይም የጉዞና የሰፈር የተኩስ ምናምን ያ ቀደም እንዳልኩ አዲስ ትውልድ መፍጠር ማለት ነው። በማህበሩ የሚያካሂድ ተግባር በኢትዮጵያና በዓለም ውስጥ በተቻለ እየተስፋፉ ይፈጸሙ ዘንድ ግብን ከሚደግፉ የኢትዮጵያም ሆኑ የውጭ ሀገር ማህበሮች ከኢትዮጵያ መንግስት መስሪያ ቤቶች ጋር ተግባር መሳተፍ የሚፈጸምባቸውን ተግባሮች ለማዋሃድና ለመምራት ለመፈጸምና ለመቆጣጠር ፍሬያቸውን ለመሰብሰብ የሚያስችሉትን የማህበር ዘርፎችና መስሪያ ቤቶች ማቋቋም ይላል። ያስገኛቸውን ድሎች የዋጁበት ቀጥሎም በጠላት ኃይል ከእናት ሀገሯ ተለይታ 54 ዓመታት ሙሉ በባርነት ቀንበር ውስጥ የኖረችውን ኤርትራን ምላሽ ኢትዮጵያ ተወላጆቿ ከቀሩት ወንድሞቻቸው ጋር በመተባበር የተቀደሰ የሀገር ፍቅራቸውን ፈቃዳቸውንና ተጋድሏቸውን አዋህደው ለገናናው ንጉሠ ነገሥታቸው የዲፕሎማሲ ጦርነት መሳሪያ በማድረግ በዓለም የፍትህ ሸንጎ ጠላታቸውን የረቱበትና ለዓለም አርበኞች ሁሉ አብነት የሆነው የፍጹም ጀግንነታቸው መንፈስ ከትውልድ ለትውልድ እየተወራረሰ በወጣቶቿ ነፍስና ገላ እየደረጀና እየተባ ረዣዥም አረፍተ ነገሩ በማንኛውም ጊዜና ስፍራ በማንኛውም አይነትና ሁኔታ ከሚመጣ ከማንኛውም ነው የሚለው ከማንኛውም ካለ ከማንኛውም ማለት ነው። ይሄ ከዲፕሎማሲው ከትምህርቱ ከፉገራው ከምናምን የጦር አደጋና የጥቅም ጉድለት አገሪቱን ሊታደጋትና የእርሷም ሰላም አብሮ ለሚጠበቅበት የዓለም የጋራ ጸጥታ አጠባበቅም ቀጥተኛና ተሸጋጋሪ እርዳታው ሊለግስ እንዲችል ማድረግ ነው። ዓላማው ይሄ ነው። ኤርትራ ያኔ ተገንጥላ ነበር ከኢትዮጵያ። ኤርትራ ተመልሳለች። ይሄ 1957 ነው ተመልሳ ያስተዋጽኦዋን ልክ ነው የሚናገረው እንጂ 47 ነው የተመለሰችው። ኃይለ ሥላሴ መቼ ነው የመለሷት? እሳቸው 47 አካባቢ ተመልሳለች። መቼ ነበር የተገነጠለችው? ከአድዋ በኋላ በአድዋ አሁን ይኸውልህ እዛ ምጽዋ አካባቢ ዳር ይሉ በነበረበት ጊዜ ከአድዋ ጦርነት በፊት የነበሩ እንትኖች አሉ አይደል? ለምሳሌ ብዙ ጊዜ ይመቱ ነበር እየሄዱ እነ ራስ አሉላ ይመቷቸው ነበር እና አፄ ዮሐንስ ይመቷቸው ነበር። ስለዚህ አሁን ያኔ የተደበላለቀበት ጊዜ ነበር። ክፍት ቦታዎችን ይዘው ነበር። በኋላ ላይ በደንብ ያዙት። ከአድዋ ጦርነት በፊት መሸጋገሪያ ሁሉ አደረጉ ያዙት። ከዛ በኋላ ባለቤት ብንሆንም ይዘውታል። ከዛ በኋላ ይሄ የውጫሌ ውል ደግሞ ምን ሆነ? መደራደሪያ ሆነ። ለንውረር አንውረር ለሚለው ለእነሱም የሞራል ግፊት ሆነ። መተው ወደ መቀሌ ወደ ምናምን አሰፉት ከኤርትራ ማለት ነው። ያም ሆነ ባለቤት ነን፣ ነገር ግን ጦርነት አልተካሄደበትም። ከዛ ከአድዋ ጦርነት በኋላ ነው እንግዲህ ወደዛ መሄድ አልተቻለም በልዩ ልዩ ምክንያት። ከዛ ኃይለ ሥላሴ በጣም ኤርትራውያን ከኢትዮጵያ ጋር አንድ እንግሊዞችም ያዟቸው ወዲያው። እሳቸውም ከመጡ በኋላ እንግሊዞች አንዱ በጣም የእሳቸውን ስልጣን ቆንጥጠው ይዘው በቃ ኃይለ ሥላሴ በብልሃት ነው ከነሱ ኃይል የተላቀቁት ይባላል። 10ኛ ክፍል እያለን ሂስትሪ አስተማሪያችን ሲያስተምረን በጣም ደስ ይለኛል። ከገቡ በኋላ እንዲሁም ከጣሊያን በላይ ነው ንጉሠ ነገሥቱ ላይ ተጽዕኖ በጣም ያሳደሩትና እሳቸው ትልቅ ህልም ነበራቸው። ኤርትራን ከእናት ሀገራዊ ኢትዮጵያ ጋር አንድ የማድረግ ፍላጎት ብለው እንዲሁም እዛ የነበሩ ፓርቲዎች ነበሩ። አንደኛውን ጀብሃ የሚባል ፓርቲ አለ፣ ሻዕቢያ አለ። አሁን ያለው ኢትዮጵያዊነት ወይም ሞት የሚል ፓርቲም ነበረ። ጀብሃ ሻዕቢያ እኮ በኋላ ነው በኋላ የችግኝ ተከላ ፕሮጀክት ብሎ ያቋቋማቸው ነው። ያ ንጉሱ አርጅተዋል ምናምን በሚል ያቋቋማቸው። ጀብሃ የተቋቋመው እኮ በዛው በንጉሱ ዘመን ትዝ ይልህ እንደሆነ እዚህ ሶሪያ ግብጽ ምናምን ማሰልጠኛ ካምፕ ምናምን አድርገው ቀኝ ገዢዎቹ ያቋቋማቸው ናቸው። ኢትዮጵያን ለማዳከም ማለት ሻዕቢያንም ጭምር። ሻዕቢያ ከጀብሃ መሀል የወጣ ነው። ታታል ይሄ አውሮፕላን የሚያፍኑ ምናምን አመጽ የሚያደርጉ ምናምን። አንድ ጊዜ እዚህ አዲስ አበባ ዩኒቨርሲቲ እንትን የነበሩ ሰውዬ ሬጅስትራር ሲነግሩኝ ብዙ ሆነን ለዲፕሎማሲ ትምህርት ተላክናሉ ወደ ግብጽ። ከነኛ ውስጥ ከ20 ምናምን ውስጥ 14ቱ ከኤርትራ ናቸው። ታውቃለህ?
አሁን እንግዲህ እነኛ 14ቱ ንጉሱ አዲስ ወደኛ ስለተቀላቀሉ የበለጠ ኢትዮጵያዊነት እንዲሰማቸው ነው የላኳቸው። 14ቱን ግብጽ ወስዳ ጀብሃን መሰረተችባቸው። ሌላም ትልቅ ደጃዝማች ነግሮኛል እኮ ደጃዝማች ገብረ ግብጽ ናት ወስዳ መሰረተችው። ግብጽ ወደ እነኝህን ልጆች የመጡትን ለዲፕሎማሲ ትምህርት የሄዱትን ጀብሃን እንዲመሰርቱ አደረገቻቸው ድርጅት። ካኔ ጀምሮ ኢትዮጵያ ሁሉ ጊዜ ኢትዮጵያ ጠላት ናት መሰለኝ ግብጽ አይደለ? ግብጽ እኮ ጠላትነትን የወሰደችው እኮ ከእንግሊዝ ነው። እንግሊዝ የአባይ ውሃ ሲሄድ እዚህ ጥጥ ምናምን የጥጥ መርሻዋ ውሃ እንዳይጎልባት ምናምን ያንን ጠላትነት አቀበለቻት ግብጽ አሁን ነው እንጂ በእርግጥም ድሮ በልዩ ልዩ ሁኔታ ጀምራለች እኮ እንትን ጥቃት ምናምን ጀምራለች፣ ተመታለች ከባድ ምት። በኋላ ላይ እንግዲህ ቀኝ ገዢዎች ጉልበት ሆኗት በማሰልጠንም ሴራ በመጎንጎንም ውል ዓለም አቀፍ የ1900 ምናምን ትላቸው ውሎች በማርቀቅና በማጸደቅም እንትን አረጓቸው፣ ገነቧቸው፣ ከጀርባቸው ሆኑ። አሁን ደስ የሚል አሁን ዓለም በድሮ ስልት እኮ አይደለም ያለው። ግብጽ ራሷን ቻለችና አሁን ምናምን አደረገች እንጂ አሁን እንግሊዞች ከኛ ጋር ሊግባቡ የሚችሉበት ብዙ አማራጭ አላቸው እኮ አይደል? የድሮ ቀኝ ገዢ እኮ አይደለም። አሁን እኮ የጋራ ቢዝነስ እየተካሄደ ነው አይደል? ስልቱ እየተገለበጠ ነው። እነሱ ግን በዛችሁ መርህ ላይ ነው ያሉት፣ በዛችሁ በተንኮል ኃይለ ሥላሴ አንድ አደረጉ። ኢትዮጵያና ኤርትራን የሆነ ጊዜ ላይ አደረጉ። 47 በጣም በብልሃት ቀስ ብለው ሄደው ኤርትራውያን ያኔ እስከ 4ኛ ክፍል ነበር የሚማሩት። ጣሊያን ያደረጉት ነገር ሄደው ገብተው እንዲማሩ እያደረጓቸው በብልሃት የኤርትራ ጉዳይ የሚል መጽሐፍ አለ። አሁን ወቅታዊ ጉዳዩ ላይም ስለሆነ ንጉሱ በኤርትራ ጉዳይ ምን አይነት እይታ እንዳላቸውና ያስገርመኛል። የዛን ጊዜ የነበረው አመራር፣ የዛን ጊዜ የነበረው ፖለቲክስ፣ የዛን ጊዜ የነበረው በጣም የአእምሮ ኃይል ያላቸው ሀገር በጣም የሚወዱ ዲፕሎማሲ የሚያውቁ እጅግ በጣም የሚያስደንቁ ሰዎች ናቸው ቦታውን የሚይዙትና ከዛ ኤርትራና ኢትዮጵያ ሲዋሃዱ ኤርትራውያን ደስተኞች ነበሩ ወይ? ምክንያቱም ይኸውልህ ትንሽ አይናቸውን የገለጡ ሰዎች እየመጡ እዚህ ተፈሪ መኮንን ነው የሚማሩት። ለምሳሌ ግራዚያኒ ላይ ቦምብ የወረወሩት እና አብርሃ ደቦጭ ምናምን ትለው ኤርትራውያን ናቸው። ኤርትራውያኖች ናቸው። አካለ ጉዛይ ምናምን የተወለዱ እኮ ናቸው። አስፈራ ምናምን አዛታ እዛ የመጀመሪያውን ትንሽ ትምህርት ይማራሉ። ቀደም እንዳልከው የሁለተኛ ደረጃ ትምህርታቸው በተው ከፍ ያለውን ትምህርት እዚህ ነው የሚከታተሉት። አይተሃል? አይናህን እንዳትገልጥ ነው ቀኝ ገዥ የሚፈልገው፣ እንድታልፍ አይፈልግም። ትንሽ ለማስተርጎም እንትን ካልሆነ እዛ ይጣሏቸው ነበር እነኛ አይናቸውን የገለጡ ልጆች። አሁን እኮ ግራዚያኒ ላይ ቦምብ ሲወረውሩ ይቺም ሀሳብ ነበረች። ድሮ እዛ አስመራ ይደብሯቸው የነበሩ ሰዎች እዚህ አዲስ አበባ ድረስ ይመጡብናል ብለው እኮ ነው ቦምብ ይዘው ቦምብ ተቀመጠላቸው 7 በስልት በአንድ መኖሪያ ቤት ውስጥ ተቀመጠላቸው። አሁን ስማቸው ሽንጉጥ ሽንቁጥ ምናምን የሚባል እሳቸው ቤት አርበኛ ሰውዬ ናቸው። እዛቸው በድብቅ ተቀምጣላቸው። ይቺ ስልት እስከ ንጉሱ ድረስ ነበረች ይባላል። አርበኞቹ ተመጋግበው አላቸው እኮ ስልት ሰላ ያላቸው ነጋዴ እነ ሞገስ አስገደው የምትለው ስራሱ እዚህ መዘጋጃ ውስጥ ይሰራ የነበረ ነው። እዚሁ ተምሮ ማለት እነዚህ ሰዎች እሱ ኤርትራዊ ነው፣ ኤርትራውያኖች ናቸው። አርበኞች ነበሩ አይደል ከኛ ጋር። እነ ኢሳያስ እዚህ አይደል እንደ ተማሩት አዲስ አበባ ውስጥ ተምሯል ይባላል። ታዲያ በጣም ክህደቱ እኮ መሳሪያዎች ናቸው፣ የጦር መሳሪያዎች እንጂ ኢትዮጵያ እንደማንም አዲስ አበባ የኖረ የበላ የጠጣ አማርኛ አቀላጥፎ የሚናገር ኢትዮጵያዊ ነበር ማለት ነው። ማንን ከማን ትለያል? በጣም ደባሪ በሽታ እኮ ነው። አሁን እዚህ መጡና በኢህአዴግ ጊዜ ኤርትራዊ ነን ምናምን አሉና ብዙ ነገር አበለሻሹና በኋላ ላይ ሲጣሉ ደግሞ በባድመ ከፋፍሎ ሲያባሯቸው እኮ ብዙ ጓደኞቻችን እንዴ አንተ ምናምን ተባባለን እኮ እንዴ እዚህ ኖሩ ኢትዮጵያውያን ኤርትራውያን። ታዲያስ አንዳንዶች ማያውቁ አሉ፣ እስካሁን ድረስ ያሉ ይኖራሉ እርግጠኛ ነኝ። አንዳንዶቹ ደግሞ እነኛ አመጡና ልዩ ጥቅም አመጡ ኢትዮጵያ ውስጥ። ኢትዮጵያ ከኢህአዴግ ከወያኔ የበለጠ እኮ ልዩ ጥቅም ነበራቸው ሻዕቢያ እዚህ ጋር ለ7 ዓመታት ልዩ በእድር ላይ በእቁብ ላይ በሰርግ ላይ በለቅሶ ላይ ምናምን ተራረ ቡና ንግድ ላይ ዲሞክራሲና ህዝብ አስተዳደር በኢትዮጵያ የሚል መጽሐፍ ጽፈዋል ገብሩ አስራት የትግራይ ክልል ፕሬዚዳንት የነበሩት ማለት ነው። እሳቸው እንዲሁም ሲናገሩ ከገባን በኋላ አብዛኛውን ጥቅም ኤርትራውያን መያዝ ጀመሩ እና እንዲሁም አንድ ሰው ከእንግሊዝ የመጣ በጣም ምሁር ኤርትራዊ ነበረ እና ያ ሰው የኤርትራን የኢኮኖሚክ ማህበር አቋቋመና እነሱ ያኔ እንግዲህ የህዋት አባላት ሞር ፎከሳቸው ፖለቲካው ላይ ነበር፣ ግን ያ በጣም የነቃ ሰውዬ ነበር። መጣና ኢኮኖሚውን ኮንትሮል ካላደረግን በስተቀር ምንም ስልጣን አይኖረንም ብለው በብዛት ኤርትራውያን ወደ ንግድ ገቡ። በጣም ንግድ ገቡ። የሀገሪቷን ኢኮኖሚ ያስጀመሩ። እንዲሁም የቀድሞው ጠቅላይ ሚኒስትር የመለስ ዜናዊም አባት ነበሩበት። እንግዲህ መጽሐፉ ላይ ነው የተጻፈው አይደለም ያልኩት እና እዛ ላይም ሆነው በጣም ገንዘቡን ይዘው
ማድረግ ጀመሩና እንዲሁም ደግሞ ያኔ ገንዘቡን እንደተቀየረ ምናምን ህዋት ከዛ በኋላ እነመለስ ነቅተው ገንዘቡን ቀይረውት ሀብቱ እንዳይሸሽ አድርገው ምናምን ብቻ ብዙ ነገሮች ነበሩ እዛ ጋር። አሁን እኮ እንዴት እንደሆነ ታውቃለህ? ኢትዮጵያውያን በላይ ባለመብት ሆኑ በደንብ። ያ ባለመብትናቸው ደግሞ በጠቅላይ ሚኒስትሩ በመለስ ዜናዊ የሚደገፍ ነበረ። ለምሳሌ ኤርትራ ሌላ ሀገር ነች፣ አዲስ ሀገር ነች ስንል ሰኔ 24 ኮንፈረንስ አልተካሄደም? እነ ፕሮፌሰር አስራት የተሳተፉበት ይሄ እንትና ታምራት ላይ ጸሐፊ የሆነ መለስ ዜናዊ ሰብሳቢ ሊቀመንበር ምናምን ሆኖ ኢሳያስን አፋጠጡት እኮ የአዲስ አበባ ዩኒቨርሲቲ ተወክለው የመጡት አስራት። እኔ የምፈልገው አሉት ኤርትራ በታሪክ ውስጥ ኢትዮጵያ ያልሆነችበትን ዘመን እንዲብራራልኝ ነው ምናምን አይነት ነገር አሉት ፕሮፌሰር አስራት። አዎ እሺ ኢሳያስ ገና እንደዚህ ሲያመነታ መለስ ዜናዊ ብድጋሉ አሁን የምንነጋገረው ከህግ አንጻር እንጂ ከታሪክ አንጻር አይደለም ብሎ ነገሩ ጉልበተኛ ስለሆነ ዘጋው። ከዛ በኋላ ፕሮፌሰሩን አሰቃዩአቸው እኮ ወጣሉ ዘጋው ነበረ። ካሜራ እየተገለባበጡ ያነሱኛል አሉ። ምን በቃ እንትን ሲያደርጓቸው በኋላ ያው እያሰሩ ምናምን አስወገዷቸው። የወደቡም ጉዳይ ጨርሰውት የመጡ ናቸው እነ መለስ ዜናዊ። የት ነው የጨረሱት? ማለት ጨርሰውታል ጉዳዩን ወደፊት ምን እንደሚሰሩ። የቀኝ ገዢዎች ፕሮግራም እኮ ነው ይሄ። አላየህም? አሁን ኤርትራን በቀጭኗ እንደዚህ ኢትዮጵያን እንትን ሲዘጉ ምን ይሰራላቸዋል? እቺ ቀጭኗ ኢትዮጵያ ባህር በር እንዳታገኝ ቀጭኗ አይታ እነሱ ያሉት እዚህ ጋር እኮ ነው። ይቺ ቀጭኗ ካርታ በር ብቻ መዝጊያ ነች ለኢትዮጵያ። ሆን ተብሎ ነው ኢትዮጵያ ባህር በር እንድታጣ ያደረገው። ከጥንት ጀምሮ እኮ ሆን ተብሎ እኮ ነው። ለምን ኢትዮጵያ ምትባል ቀደም ነገርኩህ እኮ አፍሪካን እንደዚህ ይዘው በቀጥታ መጋጥ ሲጀምሩ ኢትዮጵያ ብቻ ነው ክፉ የሆነችባቸው። ክፉ አጋጣለች። ክፉ እንደ የበርሊን የሚባለው ኮንፈረንስ እኮ ትላልቆቹ ጣሊያን ፈረንሳይ ምናምን ሆነው ይሄ ቢስማርክ አንድ ያሉ ጦርነት የጀርመኑ አይደለም እነኚህ ለብቻቸው አሉ። ይሄ ጅቡቲን፣ ሊቢያን፣ ሶማሊያን ምናምን እንደዚህ ኤርትራ ምናምን የያዙት እዚህ አካባቢ ያሉ ሰዎች እንከፋፈል ሲሉ ነው ተደራደ ከሌላ አንተ ይችን በተባባሉ እርግጠኛ ሆኖ ማለት ነው። ሁሉም በእጃቸው ነበረ። ስለዚህ ምስራቅ አፍሪካ ውስጥ ሲመጣ እንዴት ነው የሆነው ታዲያ? ውጤቱን ተመልከት። ደነገጡ። ኢትዮጵያን አልቻሉ። አድዋ ላይ ደነገጡ አሉ። በኋላ ጣሊያን እኮ ተፈራረመች። ኢትዮጵያን እንደ አገር አወቀች እኮ አድዋ ላይ። ከኤርትራ አላልፍም ስትል እኮ እውቅና ሰጠች። ይህንን እውቅና ጥሳ እኮ ነው በሁለተኛው ዓለም ጦርነት በ1928 የገባችው። ይህንን ውሉን ጥሳ ነው። ኤርትራውያን ምንድነው አጼ ምኒልክ በአድዋ ጊዜ እያሳደዷቸው ኤርትራ ጋር ደረሱና ተመለሱ። ከመረብ ምላሽ ምናምን ይባላል። ኤርትራውያን ደግሞ እኛ ኢትዮጵያውያን ቢሆን ኖሮ ተዋግተው ነፃ ያስወጡን ነበረ። እቺ አሁን ፈረንጆቹ የሚረጩት መርዝ እኮ ነው። እንግሊዞች በተለይ ከጣሊያን ስለወሰዱት የቀኝ ግዛት ሀገር ነች እንወስዳታለን የሚለው ማስ ኮንዲሽን ያደረጉ መርዙን ረጩ። አሳልፎ ሸጠዋቸዋል ምናምን የሚለውን ነገር ኤርትራዊ እስካሁን ጭንቅላት ውስጥ ይዞ ሽማግሌው በተለይ እንደዛ ይዘውታል። አንዳንዶቹ ቅን ያልሆኑ በቅንነት ስታየው ግን ሰውየው አቅም አልነበራቸው። ከብቱ አልቋል ምናምን አልቋል መሄድ አትችልም። እንደገና አሁን ጦርነቱ ከጣሊያን ጋር ብቻ ይመስላል እንዴ? ሳንዱች እኮ ነው ያደረጉን። ፈረንሳይ አለች እኮ በዚህ በኩል በ1928 እኮ ጦር መሳሪያ እንዳናስገባ በህግም ከልክለው የባቡር የምድር ባቡሩን ትራንስፖርቱን ከልክለው የጣሊያን መሳሪያ ይገባል፣ የኛ መሳሪያ አይገባም። ጅቡቲ ራሱ ኢትዮጵያ አልነበረች? የኢትዮጵያ ነበረች። ምንድነው ታዲያ? አሁን እንግዲህ ኮንትራት ምናምን አይደል ይባለው? ለምን አይጠይቅም የኢትዮጵያ መንግስት? ግን ሳንዱች የታልፋታ አሁን ራሱ አሁን ገና ይሄ የተደፈነውን በር እየተጠየቀ አይደል? አሁን ይሄ ሁሉ ግርግር ምን እሱ ላይ ምንድነው የሚሰማው? እዚህ ላይ ሲረባረው መመለስ አለበት። አሁን ይኸውልህ ቆይ ግልጽ አድርገው ለኢትዮጵያውያን ይንገሩ። አሁን ምንድነው የእርሶ እይታ? አሁን በጣም ኮንትሮቨርሻል የሆነ እሹ ነው። ጠቅላይ ሚኒስትር አብይ አህመድን በተደጋጋሚ ወደብ ያጣንበት መንገድ አንፌር ነው፣ ደስ አይለኝም፣ ያንገበግባል ብለዋል። ብዙ ኢትዮጵያውያን ሼር ያደርጓቸዋል። የእርሶ እይታ ግን ምንድን ነው? ፍትሃዊ አይደለም፣ በውንብድና የሆነ ነው። ውንብድናውም እውን የሆነው ከአቅመ ደካማነት የተነሳ ነው። ልክ አቅም ስታገኝ መመለስ አለበት፣ የግድ ነው። ቢመለስ ማንም ሊቃወም የሚችል አይደለም ከድንቁርና በስተቀር። ድንቁርና ስለ ከጀብሃ ጥሩ ነገር አትጠብቅም። በተሰራበት ሙድ ነው ያለው። በድሮዎቹ በቀኝ ገዢዎቹ ክፋት ነው። ቀኝ ገዢዎቹ እኮ ይኸውልህ አሁን ትላልቅ ፕሮጀክቶች አሉ አይደል ኢትዮጵያ ውስጥ። እነሱ እውን ከሆኑ ጓደኛ ነው የሚሆኑት ቀኝ ገዢዎቹ። ያንን ቆሻሻ ሀሳብ ትተው ለምሳሌ ትልቅ ፕሮጀክቶች ሲሉ ለምሳሌ ሞዞ አሉ። ይሄ አሁን የጋዙ አለ አይደለም እንዴ? የኤርፖርቱ ምናምን አለ፣ የእርሻ አለ፣ ሌሎች ብዙ ይሄ ይመስሉ ህዳሴ ግድብም አልቋል። ብዙ አለ። እሱ ሲያልቅ ኢትዮጵያ ጋር ለምን መሆን ይፈልጉት? ዘመኑ የሚጠይቀው ይሄንን ነው። ዘመኑ በተንኮል በቃ እየደበረ እየሰለቸ ይመጣል። የተበላ ሲስተም እኮ ነው። ዓለም በአንድ አይነት ሲስተም ሁሉ አትኖርም። የተሻለ ጥቅም የሚገኝበት ከሆነ የተሻለ ጥቅም የሚገኘው ደግሞ በዚህ ዘመናዊ መንገድ ከሆነ
ፈረንጆቹ ይሄንን ይመርጣሉ። አሁንም እያየ አይደል እንዴ? ምንድነው አሁን ኢትዮጵያ ላይ ጫና አይኖርም እንዴ? ለምሳሌ አሁን እንበልና አንድ አቅሙ አለን ወይ ነው ጥያቄው። እየገነባን ነው አሁን እንግዲህ እያየ አይደለ? ልዩ ነገር እየታየ ነው አሁን። እኔ አንዳንዴ ይሄ መንግስት ይገረጃል። ስማ በጣም ምንም ቤትም አይደርስም ምናምን ስትል ከባድ ነገር ሲሰራ ታያለህ። ሀገሬን በጣም ነው የምወደው። በጣም ክፋት ተደርጎባታል በደንብ አድርጎ። ያንን ክፋት የሚቋቋም ጉልበት ከተገኘ በጣም ነው ደስ የሚለኝ። ሊገኝም ይገባል። አለበለዚያ እኛ ጭንቅላታችን እንደደፋንና እንደተሸወዱ ልጆቹ ዘመኑም አይፈቅድም። የባህር በር አያስፈልገንም። በጣም እንዴት ይጫወቱብናል። በጣም ልጆቻችን ስለማናቅኛ ወጣቶቹ አሁን እኔ እንደርሱ አይነት ሰው ሳገኝ እጠይቃለሁ፣ እማራለሁ። ግን በወጣቶቹ ምንም ኖሃው የለንም። እውቀት የሚባል ነገር በጩጭነት እኔና አንተ አሁን እኩል እንትን የለንም። አካላዊ ጉልበት ነፍስህ ላይ የታተመው ነገር ግን ይሄ አካልህ እየደከመ ሲሄድ ነፍስ ላይ ያለችው ነገር ትበረታለች። እዛ ውስጥ ያጠራቀምከው መረጃ ነው የሚያንቀሳቅስህ። ልንቀሳቀስ ቢል ሰውነትህ አይችልም። መረጃ ግን ያሰቃያል። አይተሃል? ተነስ እንጂ ማነው ይልሃል። ሴት ትወድቃለህ። ሰዎቹ በክፉ መረጃ ስላደጉ አሁን የሚወድቁበት ደረጃ ደርሰዋል። ታውቃለህ? ከዚህ ዘመናዊ ትውልድ ጋር እንዴት ትዋጋለህ? እነሱ አሁን የኢትዮጵያ ሚሊታሪ ሰሞኑንም እያየው ነበር። በጣም ዘምኗል። አየር ኃይሉ የሚያሳያቸው ኤርክራፍቶች ካትኤጅ የሆኑ የመጨረሻ ስልጣኔ ዘመናዊ ነው እየታያሉ። እሱ ደግሞ እንዲህ የሚባለው አሁን ይሄ የሚታየው ዝም ብሎ ለሚዲያ ነው እንጂ የተደበቁ ደግሞ ሌሎች ብዙዎች አሉ፣ ፓብሊክም ባይሆኑ ይባላል። እና እነሱ ወደሙ ለምን የማይጠቀሙበት? እኔ አሁን የሚያሳዝነኝ ነገር ኤርትራ ለማን ከማን ኢትዮጵያ ብቻ ነበረች እኮ ብቸኛው ገበያ። ሌላ ማን አለ? ለምሳሌ አሰብ ወደብ እዛው ወደዚህ ነው የምትገባው። ቡሬ ማንዳ ምናምን እያልክ ወደ ወሎ ምናምን ነው ለኢትዮጵያ የተሰራ ነው። ይሄ ኢትዮጵያ ነው። አስቂኝ እኮ ነው። መለስ ዜናዊ ዝም ብሎ እኮ ነው የሰጣቸው። ለምን ሰጣቸው? እዚህ እንትኑ ላይ የመጨረሻው ከባድመ ጦርነት በኋላ ሁሉም ማስመለስ ይችል ነበር፣ አልፈለገም። መያዣ ነው፣ ቀብድ ነገር አድርጎታል፣ ማስፈራሪያም አድርጎታል። በኋላ ሰውዬ እየሰለጠነ አንዳንዶች ሰለጠን ይለዋል። አንዱ እኮ የኢትዮጵያ አየር ኃይል አዛዥ ምናምን ነኝ ምናምን የሚል ማስተር ሴንስ ሲይዝ ነው ወደብ እንደሚያስፈልገን ያወቅኩት ይላል። ፎጋሪዎች እኮ ናቸው፣ አሸዋፊዎች እኮ ናቸው፣ የሌሉ ናቸው እኮ። አንተ ማስተር ሴንስ ሲይዝ ነው። ገበሬ ያውቃል እኮ ባህር እንደሚያስፈልግ ፊደል ያልቆጠረ ያውቃል። እዛ የባድመ ጦርነት ላይ እየሄዱ ሊቆጣጠሩት ማለት በጣም ጥቂት ሲቀረው ቀኝ ኋላ ዙሩ ተባለ። እንዲህ አይነት ሻጥራል። ይሄ ልክ አሁን ገበሬዎች አይፈልጉትም። ገብሩ አስራት የጻፉት መጽሐፍ ላይ ነው ያለው። እሳቸው እንግዲህ የትግራይ ክልል ፕሬዚዳንት የነበሩ የህወሓት ማዕከላዊ አባል የነበሩ የተዋጉ ሰው ናቸው። እና ወታደሩን ሄጄ ጠየቅኩኝ። ተመለሱ ተባልና ትጥቅ አልቆ ነው ተባለ። ግን ትጥቅ ግን አላለቀም በወቅቱ አሉ። እንደ ምናምን የምትላቸው መለስ ዜናዊ ምናምን ኢሳያስ የምትላቸው ከፈረንጆቹ ጋር ቃል የገቡት የመጀመሪያውን መሐላ መጣስ አልፈለጉም። ምንድነው መሐላው? እቺ ኢትዮጵያ የምትባለው ነገር እንዳታንሰራራ ድሃ ለማኝ ምናምን ሆና እዛው አቅሟን አውቃ ውሱን እንድትሆን ሌላው አፍሪካዊ ራሳችንን ችለናል ብሎ እንደቀደመው ጊዜ መነቃቃት እንዳይሆን። በንጉሱ ዘመን የነበረ መነቃቃት አለ፣ ባድዋ መነቃቃት። እንዴ ማንዴላን የሚያክል ትልቅ ሰው የሚጠቅሳት ሀገር ይቺ ነች። እቺ ብትወድቅ ኖሮ እሱ ይጠቅሳት ነበር። በዚያ መጠን ፈረንጆች ይባረሩ ነበር። ፈረንጆች ላይ የእኩልነን የሚል ስነ ልቡና ከየት ይመጣል? ኢትዮጵያውያኖችን ባዩን ማንዴላ አይተሃል። እንዲህና እንዲህ የመሳሰሉ ነገሮችን ለመምታት ሲባል እነ ኢሳያስና መለስ ዜናዊ ጥሩ በትር ነው የሆኑላቸው ለቀኝ ገዢዎች፣ ጥሩ በትር። ስለዚህ ኢትዮጵያ ትጠቀም የነበረበትን አጋጣሚ ሁሉ አውቀው ዝም ብለውታል ከባድመ በኋላ እንጂ እንደ አንድ ኢትዮጵያ ቢሆን ያስፈልገናል አይደል እንዴ? ነገ በስንት ጊዜ ውስጥ የምናገኝ ይመስሎታል? ግን ወደቡ እሱን እግዚአብሔር ነው የሚያውቀው። ነገር ግን ይገኛል። በዚህም ይሁን በዚያ አሁን በዚህ በሶማሌላንዱም ይሁን የተሻለ እድል ይኖራል። ምክንያቱም አንዳንድ ነገሮች ተነቃቅተዋል። ይኸውልህ ታሪክ በፍጹም ሊደገም አይችልም። ትናንት ዛሬ ሊሆን አይችልም። የአእምሮ መጨነቅ፣ ፍርሃት፣ መከዳት፣ ራስንና ሰዎችን ይቅር ለማለት መቸገር ውስጥ ናችሁ? በሕይወታችሁ እርካታ ጠፍቷል? መደሰት፣ ሰላም፣ ጥሩ እንቅልፍ ከፈለጋችሁ ከኛ ጋር ለ4 ቀን በአርባ ምንጭ ቆዩ። ተፈጥሮ ውስጥ ግቡ፣ በአርባ ምንጮቹ ዋኙ፣ አዲስ ጓደኛ አግኙ። እንደዚህ እንደሚስቁ ሰዎች ስቃችሁ ተመለሱ። ከጥር 29 እስከ የካቲት 2 በአርባ ምንጭ ከተማ። በፍጹም አዳዲስ ነገር ነው እየሆነ ያለው። ሰዎች በትላንት ትዝታ ውስጥ ነው ታስረው ቁጭ ያሉት። አሁን አዳዲስ አሁን የሚያስደንቁኝ ነገሮች አሉ። ለምሳሌ አንተ ግቢ ስመጣም ተደንቅ የለ እንዴ? አዲስ ፈጠራ ይሄ ልጅ የሆነ ስቱዲዮ ውስጥ ብለህ የምታስተላለፍ ብቻ መስሎኛል። እንደዛ አልመሰለኝም። እንደዚህ አይነት ፈጠራት፣ እንዲህ አይነት ሀሳብ የእናንተ ነው።
እንዲህ አይነት ትውልዶች መጥተዋል። የዚህ ዘመን አሰራር ደግሞ እንደዛ ነው። አንዳንድ ነገር ምንም የማላውቀው ነገር አለ ዝም ብዬ የምሄደው ጸጥ ማለት ይሻላል። አንዳንድ ሀሳብ መስጠት ራሱ እስኪከብድ ድረስ በጣም ከባድ ነው። አዲስ ነገር አለ። የከተማውን ለውጥ እንዴት አዩት? በጣም ከባድ ለውጥ ነው። እንደዚህ ዛለ ከባድ ነው። አደገኛ ለውጥ ነው። ከዘመን ርቀህ ወጥተህ ስታየው ደግሞ አፍህን ነው የምትይዘው። ከዘመን ስልህ ለምሳሌ እዚህ አካባቢ ያሉ የኑሮ ውድነቶች አንዳንድ ምናምን ወይኔ ምናምን ሊያሰኙ ይችላሉ። ከዚህ ወጥተህ ራቅ ብለህ ስታየው በአጠቃላይ ትደነቃለህ አይደል? ይገርማል። ወዴት ወጥቼ ለምሳሌ በሐሳብ ወጥተህ ነው ወደፊት ለምሳሌ አንድ 10 ዓመት ወደፊት ሄደህ ስታይ እንዴት ነው የሚሆነው? ትላለህ እኮ አሁን እንግዲህ ያው ዘመን ያመጣውን አንደኛ ትቀበላለህ፣ ሁለተኛ ሚዛን ደግሞ ስታመጣ ትላልቅ ለውጦች የባህል ለውጦች ተደርገዋል። ለምሳሌ የሰራተኝነት መንፈስ፣ የስራ መንፈስ፣ የስንፍና መንፈስ ተመቷል። ታውቃለህ? ለምሳሌ እኔ ደጃችሁ በምናምን ኖር ያለው እዚያ አሮጌ ቄራ ምናምን ኖር አደገኛ ሰበብ አባትየው ቁጭ ብሏል፣ እየቃመ ምናምን ቁጭ ብሏል፣ ሃንጉ ምናምን ሌላ አደገኛ ነገር እየሰራ ልጁ ያድጋል። ልጁ አባቱን ከግማሽ ምዕተ ዓመት በላይ እንደዚህ ማውቀው አሁን የለም ፋታ። አሁን ይሄ ምናምን መደበሪያ ምናምን ብለህ ዱቅ ብለህ ትውላለህ። ማንም ያስቀምጠ የለም። አሁን ተሯሩጦ ወይ ፈጥሮ ወይ ምናምን እንደዛ ነው። የመንግስትም የስራ ፍጥነት በጣም ያስደነግጣል። 24 ሰዓት ነው የሚሰራው። አሁን እኮ ድሮ እኮ የነበረው ይኸውልህ የሲስተም የአመራር ሲስተም የንግስና ሲስተም የቤተ መንግስት ሲስተም በአመት በዓል አንዴ የወርቅ ለህዝቡ እንትን ትላለህ። ከዛ ከሚስቶች የሚያዘጋጁትን እራት እየተጠራራ መብላት ነው ምናምን ማሳየት ነው ወዘተርፈ። አሁን 24 ሰዓት ነው የሚሰሩ ሰዎቹ። 24 ቀለል ብሎ ነው እየተሰደቡ ይሰራሉ። ከባድ እኮ ነው። ቅድም ያልኩ እየተሰደብክ እንኳን ልሰራ መሳቅ አትችልም እኮ አይደለ? አልችልም እኔ አሁን በግሌ እንዴት ይነካል። ስለዚህ ይህንን የምታስወግደው በምንድን ነው? በላቀ የስራ ፍጥነት፣ በላቀ ማለት ነው በከባድ ራስን ቢዚ አድርገህ በሚታይ ነገር እንደዚህ ይሄ ሲስተም መጥቷል። እንዴ ድሮ መጠጣበት መጠጥ ቤት ውስጥ የንጉሱ ፎቶግራፍ አይተህ የጉድ ነው ይፈላው። እንደዚህ ተሳድበህ ወኒ ትገረፋለህ 40 ምናምን አለ አይደል? በደርግም እንደዚህ አለ። እንዴት ያ መንግስቱን ፎቶ አለ? ፎቶ አለ። ሌላ ምናምን ይሄ ወዴት ይወስዳል? አደገኛ ነገር ግን መስደብ አይቻልም እንዴ? አሁን ሰድቡን አታይም? እንደ አብዛኛው ሚዲያውን የሞላው ምንድን ነው? ስድብ እኮ ነው። አንዳንድ ጊዜ አንዳንድ ነገር እንኳን ግራ ቢገባን ጸጥ ማለት ይሻላል። ጸጥ ማለት ይሻል። እሱማ ትክክል ነው። እንደሱ እኮ አሁን እኮ አንዳንድ ጊዜ ትልቁ የሀገራችን ችግር ምን መሰሉት? ስለማናቀው ነገር እንተነትናለን። ስለምናቀው ነገር ብናወራ መልካም። እኔ እንዲሁም እጋራውታለሁ ይሄንን ነገር ማለት ነው። ብዙ ፖለቲካ አይገባኝም። እውነት ለማውራት ፖለቲካ ህፃን ነኝ እኔ። አይ ዶንት አንደርስታንድ ፖለቲክስ አይገባኝም። የሀገር ጉዳይ አይገባኝም። ምን ገና ህፃን ነኝ እኔ። ለራሴ ትንሽ ቢዝነስ መርቼ ምን እንደሆነች አልገባኝም። የራሴን ላይፍ ባስተካክል እንደው እግዚአብሔር ከቻለ ደግሞ ሰዎች አይተው ቢነቃቁብኝ ብዬ ነው የማስበው። ብዙ ማይገቡኝ ነገሮች አሉ። ብዙ ማለት ነው። እና እኛ ሀገር ደግሞ በጣም የማይሰሩ ሰዎች በጣም ሲያወሩ ይታያል። ምንም ያልሰሩ ውጤት የማያመጡ አዲስ ታሪክ እንኳን የማያውቁ ወይ ያላነበቡ ዓለም ላይ ያለው ግራንድ ስኪም ኦፍ ቲንግስ ፖለቲካውም እንደሚመስል ያልተረዱ ቁጭ ብለው ሀገሪቱን ወደኋላ የሚስቡ ሰዎች ደግሞ አሉ። ይሄ እኮ አለ እኮ ሰማ ቀድሜ ያልነው እኔ ምንም ማረሳት ማለት ነው። ትላልቅ ፕሮጀክቶች አላቸው አሁን ቀኝ ገዢዎቹ። ያው ይሄን ቂም እንዳረሳ እኔ አድዋ ጦርነት እስካሁን አላለቀም ብዬ እኮ ነው የማስበው። አድዋ ላይ ይሄ የተካሄደው ጦርነት በጦር ሜዳ ነው ያለቀው። የጠላትነት ይሄ የክፋት መንፈሱ እንዳለ ነው በልዩ ልዩ መልክ የሚገለጥ ማለት ነው። አሁን ግን ቆመው ያዩናል ወይ? ኢትዮጵያ የወደብ ባለቤት ስትሆን ለምሳሌ እንበልና ዶናልድ ትራምፕ የቬንዙዌላን ነዳጅ ፈለገ። የቬንዙዌላን ማለት ነው ሄዶ ፕሬዚዳንቱን ወስዶ ወደ ኒውዮርክ አመጣ። አሁን የቬንዙዌላ ኢሚዲየት ተጠሪ ፕሬዚዳንት ነኝ አለ። አሁን ደግሞ እየጮህ ነው ግሪንላንድ የኛ ናት እያለ በጣም እየጮህ ነው ዓለም ላይ ማለት ነው። በጣም በሚያነጋግር ሁኔታ ለናሽናል ኢንተረስቱ ኢንተርናሽናል የሆነ ህግ ጥሶ ለሀገሩ ማድረግ ያለበትን ነገር ያደርጋል። ግን ኢትዮጵያ አሁን ምንም አልተባለም። ሙድሮ ላይ ያደረገው ነገር አለ። ማንም ምንም አላለው። እንግዲህ ዓለም ላይ ዩናይትድ ኔሽንስ ምንም አላለው። ኢንተርናሽናል ሎው ምንም አላለው። የአንድ ሀገር ሉዓላዊ የሆነች ሀገር ፕሬዚዳንት ወስዶ ፍርድ ቤት ሲያስገባ በሀገሩ ምንም አልተባለም። ግን ኢትዮጵያ ወደብ ቢኖራት ዝም ይላሉ ወይ ነው ይሄ ትልቁ ጥያቄ። ዝም ብለው ያዩናል ወይ? አይ እነሱማ ያው እንግዲህ መቼም ያው በአካባቢው ላይ የጋራ ጥቅም ይኖራል። አሁን በጥቅም እኮ ነው የጋራ ጥቅም ይኖረናል ወይ? ሚዛን እየለኩ ነው እነሱ የሚያደርጉት።
ለምሳሌ አንድ ነገር ብናደርጋቸው ከነሱ ምን እናጣለን ምን እናተርፋለን የሚለውን ያሰሉታል። እንግዲህ ኢትዮጵያ ደግሞ በታሪኳ ራሱ የምትከበርበት ታሪክ አለ። ታውቃለህ አይደል? በሰላም ዙሪያ ያላት አስተዋጽኦ የታወቀ ነው። የደረጀ ታሪክ ቢኖራቸው ትራምፕ አሁን ዘመን ያመጣው ቀብጠት አሁን ያላቀ አሜሪካን የምታክል ትላልቅ ሀሳብ የሚያመነጩ ሰዎች ባሉበት የሰውዬ እንደፈለገ ምናምን ይናገራል። አናቅም። ያው መንግስታቱ ተቀብሎታል። እነሱ በተቋማት የደረጁ ናቸው፣ አቅም ያላቸው ናቸው። እሱ ዝም ብሎ አንድ ሰውዬ ስላለ ብቻ አይደለም። ነገር ግን የዓለም ባህሪ እየተለወጠ ነው። ዘመን የሚያመጣው አዳዲስ አይደል? ዘመን ነገር እኮ ወደ ፍጻሜው እየሄደ ነው። እያንዳንዱ ነገር እድገቱን እየጨረሰ ነው። በዚህ ዘመን ጨዋነት፣ ግብረገብ፣ ስርዓት ምናምን ቦታውን ለሌላ እየለቀቀ ነው። አሁን እንደፈለክም የሚናገሩ አሉ፣ ጉልበት እስካላቸው ድረስ ያሰሉታል። እንዴ ለዚሁ የተቋቋሙ አላርን ይሄ ሰሞኑን የመጡ አላርን የምስራቅ አፍሪካ የጦር አዛዥ ምናምን በዲፕሎማሲ ረገድ የውጭ ጉዳይ ረዳት ሚኒስትሩ ያጠናሉ። እንግዲህ በምን ያህል መጠን እንረዳዳለን እንጠቃቀማለን፣ በምን ያህል መጠን ይረባሉ ነው። ለውጡ አሪፍ ሆነ መገኘት እኮ ነው። ለውጡ ቢያስደነግጣቸው ይመስለኛል። ምክንያቱም አንድ የገባኝ ነገር የአዲስ አበባ ከተማና ኢትዮጵያ ውስጥ ያለውን ለውጥ ማለት ይሄ ቼንጁ የሲቲው መቀየር ከውጭ ሀገር ምጥሶች በጣም ሲያስደነግጣቸው ያሉ ቲክቶክ ላይ በቃ ሲገርማቸው ባለፈው ስፒድ የሚባለውም ልጅ ዩቲዩበር መጥቶ እንግዲህ በመላ ዓለም ያሉ ሰዎች በጣም ተደናግጠው እያዩ ነው። በጣም ማለት ነውና የሚያስደነግጣቸው ይመስለኛል ምዕራባውያንን በራሱ። ስማ ያው ከጎጆ ቤት ከወጣን እንኳን ግማሽ ዓመት አይፈጅም። እንደ ሌሎቹ እኮ ይኸውልህ ቀኝ ግዛት ስለተያዙ ከኛ የተሻለ ህንጻ አላቸው። እንደውም የትኞቹም ከተሞች አይደል እናየለ እንዴ ወጣ ስትል እኮ አዳዲስ ከተማ አዳዲስ መንገድ ምናምን ሰርተውላቸው ሄደዋል። አስመራም ስትሄድ እኮ ጉደኛ ነች ምናምን በፊት፣ አሁን አልተበለጠችም። አዲስ አበባ እንደዚህ ራሷን በራሷ የሰራች ከተማ ይችላል እኮ። ሌሎች በሙሉ ጣሊያን ነው የሰራው ወይ እንግሊዝ ነው የሰራው ወይ ፈረንሳይ ነው ወይ ጀርመን ነው የሰራው። የትኛውም አፍሪካ ሀገር ብትሄድ እቺ በገዛ እጇ የሰራችው ሀገር ጉድ እኮ ነው የምታየው። አንዳንዴ ትደነግጣለህ። ዝም ብለህ አሁን እዚህ ከእሪ በከንቱ ወደዚህ መተህ ታውቃለህ። ውስጥ ጉድ ነው የምታየው። ጉድ ነው የሃንግ ሰፈር የምናምን ሰፈር ምናምን ጉደኛ ይሆን። አሁን እነኚህ አልቀው ደግሞ በአይነ ህሊና ይኸው ወደ አገልግሎት ሲገቡ ይኸው ራሷ ሰራቸው ይባል እንዴት ትላለህ? አንዳንድ ጊዜ አፍሪካ ላይ እኮ ባለመብት ነን የሚሉት ረሱ ስራ ስለሰሩ እኮ ሰርተዋል። ፈረንጆች እኮ ሰርተዋል። የእነሱ ግርፍ ነው በሙሉ ሰርተው ምን ሰጥተዋል? ያው የጌትነት መንፈስም አስጽዋል። እዚህ የጌትነት መንፈስ የላቸውም፣ እጃቸውም የለበትም። እዚህ በከተማ እንትን ውስጥ እጃቸው የለበት። በጋራ ጥቅም ካልሆነ ምናልባት በንግድ ካልሆነ በአንዳንድ ነገር የጋራ ነገር ሼር አድርገው ካልሆነ በስተቀር ባለቤት ነን የሚሉ አይደሉም። ስለዚህ ሊቀየሙ ቢችሉ እንዲሁ ተራ ምቀኝነት አይደለም እኮ ከጥቅም ጋር ነው። ነገ እቺ ሀገር ወዴት ነች? ስለዚህ ብንጠጋትና ብንተባበራት ምን ይገኛል? እንደገና ደግሞ አጎራባቾችህ ያሉ ምቀኞች ለምሳሌ ትንሽ ፍራንክ ሰጥተው ትንሽ ተቀባይነት አገኝተው እቺ የትም አትደርስም ይሄን ፕሮጀክቷን ዝጉባት የሚሉበትን አፍ የምታስይዝበት ጉልበትም እየታየ ነው። ጉልበት አለ። ይሄ የግንኙነት አቅም ዝም ብላ አትሳደብ። እንደ ደርግ ጊዜ በደርግ ጊዜ እኮ ዝም ብሎ ይሳደቡ ነበር ምዕራባውያኖች ያለ አቅም። ከዛ ደርግ ሶሻሊዝም ያ ርዕዮተ ዓለም ሲወድቅ እኛ ብቻኛው ነው መጡ። አላየም እንደ መንግስት ውረድ ምናምን ሲሉት ካርተር መጥቶ እዚህ አጠገቡ ቁጭ ብሏል እኮ መንግስት ጋር ወይ በቃ መሳሪያው አልደረሰልንም ማለት ነው። አሁን በገዛ ህዝብ የምትተማመንበት ደረጃ ይደርሳል። በገዛ ፈጠራ የገዛ ግን ጊዜ የሚፈጅ አይመስሎትም? አሁን እንግዲህ ያው አቅም ነው የሚወስነው። አቅምም ቢሆን አለ ትውልዱ አሁን ተስፋ የቆረጠበት አንዳንድ ነገሮች አሉ። የመጣንበት መንገድ ይሄ አንዳንድ በጎና ክፉን ነገር ለይቶ አለማወቅ፣ ጥርጣሬ ማሳደር፣ የወቅቱ ፖለቲካ የፈጠራቸው አንዳንድ ነገሮች እየጠሩ የሚሄዱ ነገሮችም አሉ የግድ። ግን አሁን በጣም አፉን ከፍቶ ጮሆ የሚናገረው የሚታየው እድገት ነው፣ የሚታየው ልማት፣ የሚታየው ከተማ ምናምን እሱ ይናገራል። የሰው ሀሳብ ግን ገና ነው። አሁን ግማሹ ግራ እየገባው ነው፣ ግማሹ አቋም ለመውሰድ እያመነታ ነው። እርሶ ስንት ዓመቶት ነው? እኔ አሁን 60። ዋው 60 ድንገት ብድግ ስል 60 የት እንደተከረበ ለመሰለ ዘመን አንዳንዴ ይበላል። ዘመን በልዩ ልዩ ነገር ይበላል። በተለይ የኛ ዘመን ማን እንደናንተ አይደለም። የኛ ዘመን በጣም በወከባ ነው። በዛ በደርግ ዘመን በወከባ ነው። ሰው አልቋል እኮ አይደል? ብዙ ሰው አልቋል። በአንድና በሁለት ዓመት ውስጥ ብዙ ለውጥ አለ። ብዙ ለውጥ በግል የማህበራዊ ኑሮ ብቻ አይደለም። እሱ ዝም ብለህ ትቀመጣለህ። የአካል አለ ወይ ልትመታ ትችላለህ። እርሶ ኢህአፓ ነበሩ? ሜሶን አይ እዛ ደረጃ እኮ እና በደንብ አልደረስንም። ህፃን ነው ያኔ? አይ ህፃን ባልሆነ ታዳጊ ነች። የዛ ደረጃ እንትን አላለም። ግን እንትኑ አለች። ያው እነሱ እንትን አንጎፈራዋለች። አሁን በ1970ዎቹ እንግዲህ እኛ እየጎረመስን አይደል የመጣ ነው። እንትኑ አለች። ከዛ ቅሪቷ
አለች። ደርግም እያረመ እየተሻሻለ እያንዳንዱ መንግስት በየራሱ ዘመን የራሱ በጎ ነገር ነበረው። ሌላኛው መንግስት ላይ ቆመ ያኛው መንግስት ይሄን ቢያደርግ ምናምን ትለው የጊዜ ጉዳይ ነው። ያን ያልተገለጠለትም ግን የንጉሱ ዘመን በትዕግስት ትንሽ ቢታለፍ ትንሽ ቢረዳ የተሻለ ነበር እላለሁ። ደርግ ደግሞ ለአደገኞች ነው አሳልፎ የሰጠን ታውቃለህ። ለምሳሌ የኢህአዴግን ስህተት የወያኔን ስህተት በምንም መመዘኛ ወደ እንትን የምታመጣው አይደለም። ወደ ይሄ ለውድድር ለውርርድ ምናምን አታመጣው። ሙሉ ለሙሉ የክፎች ሐሳብ ነበር። ሀገር ቆርሰ ከነ ከተማው እንዴት ትሰጣለህ? ከነ እንትን ይሄ ባህር በር ከባድ ነበር። እንደገና ይሄ በልክ እነኛ አድርገው ያልተሳካላቸው ከፋፍለህ የአንድነት መሰረት ኢትዮጵያ እኮ ያላት ፍራንክ አይደለም አንድነት ነው ህብረቷ። እሱን የበተኑት እንዲነ ብለው ድሮ እንደዋዛ የምንነጋገረውን ቃል የፖለቲካ እንትን አጀንዳ አደረጉት። የስድብ ጦርነት ከተማ የምታቃጥልበት ትላልቅ የተገነባንና ስስ የሆኑ ሀሳቦችን የፖለቲካ መሸቃ ያደርጉት። አንድ የሆነ ሰው ለምሳሌ ዓለማችን ላይ እያሸነፉ ያሉ ሀገራት ኮሂሲቭ የሆኑ ሀገራት ናቸው ማለት በቃ በአንዴ ልታነቃነቃቸው የምትችላቸው በአንዴ የጋራ ጉዳይ አላቸው። ግን ቆይ ከመንፈስ ጋር አይገናኝም ይሄ ነገር? እሱማ ሁሉ ነገር ከአምልኮ ጋር አይገናኝም ይሄ ነገር? እሱማ አለ እኮ የተማርነው ትምህርትማ አለ እኮ። ይኸውልህ የተማርነው ትምህርት አሁን እሱ ሌላ ርዕስ ነው እንጂ እሱ ነገር መንፈሳዊ እይታችን ስማ። አሁን አንዳንድ ነገር እንደ ተቋም እኔ አሁን እምነትን ማየው እንደ ተቋም ሳይሆን በዝም በቃሉ ነው እኔ የማቅልህ። እንዴት? ይሄ በመጽሐፍ ቅዱስ ነው መርህ ነው ማለት ነው። እሱን በከባዱ ስለማየው ማለት ነው። በከባዱ እንደሚሰራ ግራ ሳልጋባ ማለት ነው የምነግርህ። ግራ ሳልጋባ የሚሰራ መንፈስ ስለሆነ ማለት ነው። ቃሉ ቢሰራ መንፈስ ነው። አይተሃል? ይሰራል። እንዴት ነው የሚሰራው? እኛ እናውቅም አለ ሙሴ እንዴት እንደሚሰራ። ለእኛ የተሰጠን ህጉ ነው አለ። ህጉን እንድናደርግ ነው አለ። አሰራሩ ምስጢሩ የማን ነው አለ? የእግዚአብሔር ነው አለ። አይተሃል? የእግዚአብሔር ነው ምስጢሩ አለ። ይህንን ምስጢር መጣና ደግሞ ኢየሱስ ክርስቶስ ገልጠው። ኢየሱስ ክርስቶስ ሲገልጠው ለቃል እውቀት አይደለም። ይሄ ዝም ብሎ አንዳንድ ጊዜ ያለው እዚህም ቦታ ላይ እንደዛ አይደለም። እንደዚህ በቃል እውቀት የምታሻሽለው እንደዚህ ፕራክቲስ አድርገህ ምናምን አይደለም። ራሱ በራሱ ጊዜና ኃይል የሚሰራ መንፈስ ነው። ራሱ ኢየሱስ ክርስቶስ ሲናገር እዛ ታያለ ዮሐንስ 6:63 ላይ እኔ የምነግራችሁ ቃል አለ መንፈስም ህይወትም ነው አለ። ይሰራል አለ። አሰራሩን አታየውም፣ ሲሰራ ግን ታየዋል። ተሰርቶ ታየዋል። በከባባድ ነገሮች ላይ ስራ ሰርቶ ታየዋል። እና ኢትዮጵያ ከእግዚአብሔር እንድትርቅ አልተደረገም። በትርጉምና በአረዳድ ላይ በደንብ ተደርጓል እንጂ ያያረል። የግብጽ ኮፕቲክን አላየህም እንዴ? የግብጽ ኮፕቲክ ቤተክርስቲያን እኮ ወንጌሉን በልተዋለች ታውቃለህ። መርህ አድርገዋለች። እና ስራታ እና አቡነ ሺኖዳ የሚጽፉት አላየህም? በአመት 40 መጽሐፍ ምናምን የሚጽፉ ሰዎች እዚህ ከሰኞ እስከ ሰኞ ስራ ምናምን ብለው ሌላ አምልኮ ሰጥተው እኮ ነው። ሌላ አደነባበሩን እኮ ታውቃለህ። አባይን ተከትለው የሰሩት ስራ እኮ ከባድ ስራ ነው። በዚህ በመንፈሳዊነት በኩል ከታራለ ስራ ስንፍናና ልመና አንድ የጽድቅ አካል እኮ አደረጉት ነው እንዴ? መስራት እኮ የጸሎትን ያህል ዋጋ ያለው ነገር ነው። ፈጠራ ገዳማት ስትሄድ እኮ ሽመና፣ እርሻ፣ ግብርና ምናምን እኮ ነው የማሰላሰያ ስፍራ ነው እንጂ በውያልክ እግዚአብሔር በረከቱ ሰጥቶ ሲያበቃ ምናምን አይደለም እኮ። እንደዚህ ግብጾች እንደዚህ አያደርጉም። ኮፕቲክ እንደዚህ አታደርግም። ያው ትንሽ ብትሆን ይበሉታል። ኢኮኖሚካሊ ሂውጅ ናቸው እነሱ እኮ። በእያንዳንዱ ፖለቲካ ላይ ትልቅ ስልጣን አላቸው። ትንሽ ፐርሰንት ቢሆኑም እንኳ የሀገሩን ኢኮኖሚ እንደዚህ አድርገው ነው የያዙት። ይፈራል። ትላልቆችም ናቸው። አንዋር ኤልሳዳት የሞተ ጊዜ አቡነ ሺኖዳ እኮ እንደ ነብይም ታይተዋል ታውቃለህ እንዴ? እሳቸው ለምሳሌ ቃሉ ይመራሉ። ቃሉ የሚያስተምረው ይሄ ስለ ሞራል ስነ ምግባርና ግብረ ገብና ምናምን አይደለም፣ ሌላ ኃይል አለውና እኔ አልሄድም አሉ ከአንዋር ኤልሳዳት ጋር ግብዣ ጠርቷቸው እዛ ይሄ እና አልዘዋሪ የተነሱበት ጊዜ አልዘዋሪ የምትለው ይሄ አንድ አይ ነው የቢንላደን ምናምን እንትን ነው አማካሪው። እነሱ ሳዳት ላይ አመጽ ባደረጉ ጊዜ ሳዳት የሚያጣጥላቸው ነበር። ዝም ብሎ ግልብ ሰውዬ ነበር። እኚህ ሰውዬ አውግዘውታል። አቡነ ሺኖዳ ስላወገዙት እሳቸውን እንትን ማለቱ ነው። በሰውኛ ስጋ እኮ ነች አርፋት እሳቸው ማስቀናቱ ሌላ ጳጳስ ሹማ በላቸው ግብጽ ውስጥ። አቡነ ሺኖዳ ሶስተኛ ያሉ አሁን እሳቸውን አቆመና እንትን አረገና ሻራና እንትን አደረገ። ሌላ ጳጳስ ሾመ። እሱም ጳጳስ ይዞ እዛ ክብረ በዓል ላይ የተገደለበት ክብረ ጳጳስም አብሮ ተመቷል። አሁን ጫካ ያሉት እዛ ገዳም ያሉት አቡነ ሺኖዳ ምን ተባሉ? ነብይ ናቸው ተባለ። አታል ሞገሳቸው እዚህም እኮ መጥተው ነበር ከኛ ጋር ትንሽ ተቋርፈው ጳውሎስ ጊዜ መጥተው ነበር። እንትኑ ተሻራ አይደል 53 ላይ የነሱ ይሄ ጆካው የሚልኩልን ምናምን ዞር በሉ ሲባሉ አኩርፈው ነበር። ኮፕቲክ ከኢትዮጵያ ኦርቶዶክስ ጋር ኃይለ ሥላሴ ያስቆመው ነበር። በዛ ምክንያት አኩርፈው ነበር። መጡ እሳቸው እዚህ
መጥተው ያው እንትን ለማድረግ ሞክረው ነበር በአቡነ ጳውሎስ ምናምን ጊዜ መጡና so good በስተመጨረሻ የሚሉት ነገር ካለ ድል እስቲ ስለዚህ መጽሐፍ ነው የምለው እሺ ጊዜ ያለን አለን ይሄ መጽሐፍ ይሄ ያወራነውን ችግሮች ሁሉ ወደ ኋላ ይመለስና እንዴት እናርመው ነው በወቅቱ ነገሮች ሁሉ ሳይበለሻሹ በ1950ዎቹ ደርግ እንዴት እናርመው እንዴት እናስተካክል ተቃራኒውን ማን ነው የሰራው ወታደራዊ ደርግ ነው ይሄ ግን አገራዊ ደርግ ነው በሀገሪቱ ሁሉ መልክዓ ምድር ላይ ሁሉ ይሄንን የደርግ መዋቅር ዘርግቶ ሲያበቃ በዛው አወቃቀር ሁልፍጥ አትልም አገር በጠየቀችን ጥያቄ ሁሉ ትመልሳለህ አገር አንድ ጥያቄ ቢኖራት የመጨረሻው ደርግ ማፋጨት ነው ስራው ከቀበሌ ጀምሮ ይታዘዙዋል መዋቅሩ ነው አታር መዋቅሩ እንዴት እንደሰሩ ይሄ ነው የመጀመሪያው ደርግ የ1954 እና 56 እስከ 57 የቀጠለው ደርግ ይሄ ነበር ይሄንን ደርግ ንጉሱም አልተቀበሉትም የንጉሱ ትላልቅ ባለስልጣኖችም አልተቀበሉትም መከና ሲመክን ከ10 ዓመት በኋላ የመጣው ደርግ ደግሞ አመጣና ነገሩን ሁሉ አበላሸው መዋቅሩን በደምይገባ አልሰራውም ስሙን ነው የወረሰው ስሙን ወረሰ የዛ ሁሉ ውጤት ሆነ እንግዲህ የዛ ሁሉ ውጤት ባለፉት 50 እና 60 ዓመታት ብዙ ዋጋ አስከፈለን ያ ቢሳካ ኖሮ የዛሬቱ ኢትዮጵያ የት ነበረች ነው እንደገና በዛ አጋጣሚ ከውጪ የገቡት ጣልቃ ገብ ለኪሳራ አደገኛ ድህነት አደገኛ ኪሳራ አደገኛ አሁን የምትለው ይሄ ኤርትራ ተገነጠለች ምናምን ወያኔ ተነሳ እነሱ በረቱ ምናምን የምትለው ሁሉ ያንን ተከትሎ የመጣ ነው ያንን ርዕዮተ ዓለም የወታደራዊ ደርግ ከሻለቃ በላይ ያሉ ሰዎች ሐሳብ ትላልቅ የኋላ ሐሳብ የማያመነጩና የወቅቱን ነገር ብቻ የሚቃወሙ ስለነበሩ ሀገርን አሳልፈው ሰጡ ያ የሚቆጭ ታሪክ ሌላኛው ደግሞ ሽማግሌዎቹ በጣም እንደዚህ ዘመን መሳሪያ ይዘው ወደ ጫካ ሳይገቡ ሳይኮራረፉ በእንያን መጠን ይበልጡናል ለማለት ነው በጋዜጣ መግለጫ ይሰጣሉ በሬዲዮ ይከራከራሉ በጣም ካስቸገረ አንዱ ቡድን ለሌላው ቡድን አገር ግዛት ሚኒስትር ይከሰዋል ጸጥታ አስከብሩ ልከኔ ከዛ በኋላ ንጉሱ የመጨረሻውን የተቀየሙት ሰው ለምሳሌ ጀነራል ነጋ ኃይለ ሥላሴ ወደ ሲዳሙ ጠቅላይ ግዛት ገዢ አድርገው ላኳቸው በኋላ ላይ በጣም ያስቸገሩ ምናምን በሚለው ወደ ሞሮኮ ላኳቸው አምባሳደር አድርገው እሳቸው ሞሮኮ እያሉ ወታደራዊ ደርግ ስልጣን ያዘ አበላሸው በቃ አሁን ስለ ቀድሞ ደርግ ወታደራዊ ደርግ ትንፍሽ አላለም በኢትዮጵያ ውስጥም ታሪክ አልተጻፈም የቀድሞውን አገራዊ ደርግ ለምን አልተጻፈም መረጃው ይኑራቸው አውቀው ይደብቁት አልታወቀም እንግዲህ 17 ዓመት ሙሉ ፋታ ስለጠፋ ይሁን አልታወቀም መረጃውም የላቸውም አንዳንዶችን አደጋግሪያቸው ትላልቆች የታኛው ገኘው ይላል እኔ ቃለ ጉባኤውን አገኘው ከጀግኖች አርበኞች ማህበር ታሪክ ውስጥ ቃለ ጉባኤዎችን አገኘው የተካሰሱበትን የታገዱበትን የእንቅስቃሴዎች የሀገራዊ ደርግ ሊቀመንበር ብለው ጀነራል ነጋ ኃይለ ሥላሴ ያወጧቸውን ድምጽ የሚባል ጋዜጣ ነበር እዛ ላይ የተደረጉ ክርክሮች እነሱን ሁሉ እንትን አገኘው ቃለ ጉባኤዎች አገኘው መግለጫዎችን አገኘው መግለጫ የወጡ መግለጫዎችን አገኘው ሰነዱን አገኘሁት ያልተሰራበት ሰነድ ማለት እሱ ነው ባለፉት 60 እና 70 60 እና 50 ዓመታት ትንፍሽ ያልተባለበት የቀድሞው ደርግ ስል የቀድሞው በጎው ደርግ የንጉሱን ዙፋን ከነ ንጉሱና ከነ ንጉሱ ባለስልጣናት የማይረሽን የማያበላሽ የምዕራባውያንን ርዕዮተ ዓለም የማይጻረር ነገር ግን የሀገርን ወቅታዊ ችግር የሚያርም ደርግ ነበር ያደርግ ሶስቱ ደርግ እንዲቋቋም ነው የሚፈልጉት ወይስ እንዴት ነው መቼ አለቀ እኮ ጊዜው ሐሳቡ ሁሉ ዘመን ባከነ ግማሽ ምዕተ ዓመት ነው ባከነው ግማሽ ምዕተ 50 ዓመት ስንት አንቀጽ ነበር ያለው 91 አንቀጽ ስለ ደርግ አሁን እዚህ ስንት ነው ያለው እቺ የተወሰነ ስም ዝርዝራቸውና እዚህ ላይ አንድ ስንት ነው ይሄ 9 አንቀጽ ነው ያኛው 91 ማግኘት ይቻላል አዎ አሉ ሜቢ አሁን ሀገር ለሚመሩ ሰዎች ኢንስፓይሬሽን ከሆናቸው አሁን ምን መሰለ ይሄኛው አዲሱ ነገር የኛው ደርግ ኃይልን መጠቀም ነው ኃይልን እስከ ድረስ ነው የምትዘረገው እስከ ቀበሌ ድረስ በምን በተመሳሳይ ሐሳብ መርህህ ምንድነው ወጣቶችን ማሰልጠን እኮ ነው አሁን ደርግ እንደ የተጠቅሞበታል የኪነት ስፖርት የቀበሌ እግር ኳስ ነበር ድሮ ታውቃለህ ቀበሌ እግር ኳስ ከዛ አደገ ዘፋኙ ምናምን ከዛ ነው የሚያድገው ከቀበሌ ያንን እነኛ አስቀምጠውት ነበር ከመልካም ሀገራዊ ፍቅር ጋር እንደገና ደግሞ ለውጭ ቀኝ ግዢ ሐሳቦች ክፍተት ቦታ ሳይከፍቱ ማንም ይወሰደ እንዳይበረዛቸው ተደርጎ ያን መጽሐፍ ነው ይሄ መጽሐፍ እንግዲህ በቅርብ ለህትመት ይውላል ወደፊት የበለጠ እንወያይበታለን ማንዴ ሲታተም ደግሞ ሌሎች ሰዎችም ጋብዘህ በዚህ ጉዳይ ላይ እንደውም ብትጋብዝ ይሄ አለ ወይ የሚሉ ደግሞ ይኖራሉ አሁን ይመጣል ከየት መጣ ደርግ የቀድሞ ምናምን አንድ ላይ እንጋብዛችኋለን በጣም ጥሩ በጣም አሪፍ
የሚገርም ቆይታ ነበርን። የሚገርም ኢነርጂ ከ60 ዓመት ሰው የሚወጣ አይደለም ድምፁ። ይሄ ስፒሪቱ የነፍስ ኃይሉ በጣም ትልቅ ነው። አድማጮቻችን፣ ተከታታዮቻችን አዲስ ነገር አግኝታችኋል ብለን እናስባለን። ሀገራችንን ዳሯን እሳት መሃሏን ገነት ያድርግልን። ለሰው ልጆች ሁሉ ብርሃንን ይስጥልን። ሀቃችን ካለ ይመልስልን። እንግዲህ መልካሙን እንመኛለን። ዓለም በጣም የተጨነቀችበት ሰዓት ነው። በጣም የተወጠረችበት ሰዓት ነው። ሀገራችን ኢትዮጵያ ላይም ብዙ መመለስ ያለባቸው ጥያቄዎች አሉ። እግዚአብሔር አምላክ ለሁላችንም፣ ለመሪዎቻችንም፣ ለህዝቡም፣ ለሃይማኖት አባቶችም እንደናንተ ላሉትም ማስተዋሉን ያድልን ነው የምንለው። እግዚአብሔር ይስጥልን። ይህንን ፖድካስት ስፖንሰር ያደረገላችሁ 26ኛው ዙር ሪትሪታችን ነው። በአርባ ምንጭ ከተማ ተፈጥሮ ውስጥ ገብታችሁ እንደዚህ እንደምታያቸው ሰዎች በነፍስ ታድሳችሁ መንፈሳችሁን ስሜታችሁን አክማችሁ ልዩ ብርሃን ይዛችሁ መምጣት ትችላላችሁ። ችግራችሁ ምንድን ነው? በእናንተና በዓላማችሁ መካከል የቆመው ነገር ምንድን ነው? ደስተኛ ያልሆናችሁበት የህይወታችሁ ክፍል የቱ ነው? እያንዳንዱ ጨለማ ብርሃን አለው። እያንዳንዱ ችግር መፍትሄ አለው። እያንዳንዱ እናንተን ያስጨነቀው ነገር በሰላም የመመለስ ዕድል ስላለው በ0987 29 ደውሉ። እናመሰግናለን።